ጸግሽ እንደምን አለህ? ሰላም ላንተ ይሁን። ቀጥል። እሺ ቀሲስ ይፍቱኝ ይባርኩኝ አባቴ። እግዚአብሔር ይባርክ። አሜን አሜን። ያው የተነሳንበት ጉዳይ ቤተክርስቲያን ላይ እየተሰራ ያለው የመዝረፍን ጉዳይ በተመለከተ ነው እና በጣም ብዙ ሰዎች የሆነ የግል በቀል የግል ቂም ያለብን እየመሰላቸው ነው። እኔ ቤተክርስቲያን ለግለሰቦቹ እንኳን አይደለም 4 ሚሊዮን ብር 10 ሚሊዮን ብር ሰጠው ከኪሴ ከጸጋዬ ኪስ የሚወጣ ነገር የለም፣ የሚቆረጥ ነገር የለም። ግን እየተደረገ ያለው ነገር ግን አግባብ ነው ወይ ነው ጥያቄ እየሆነ ያለው። ጥያቄም እየመጣ ያለው እሱ ነው። 4.5 ሚሊዮን ብር ወጪ ተደርጎ 2.3 ሚሊዮን ብር ለቤተክርስቲያን ገቢ ሲደረግ እንደ ቤተክርስቲያን ምንድን ነው እየተጠቀመች ያለችው? ቤተክርስቲያን የጀመርኩትን ህንፃ ላስጨርስ ብላ ብር ስታሰባስብ የተሻለ ገቢ ለማስገባት እንጂ ወጪ የምንጨምርባት ከሆነ ምንድን ነው ፋይዳው ለቤተክርስቲያን? ሌሊቱ ሙሉ ቁጭ ብሎ ማደሩ ሰው ብር መላኩ ምንድን ነው የሚረባው? እንዳያችሁት ነው፣ ዶክመንቱ እንዳያችሁት ነው። 4.5 ሚሊዮን ብር ወጣ ይላል። ገባ የተባለ 2.3 ሚሊዮን ብር ነው ከረንትሊ አሁን እጃቸው ላይ ገባው። ቃል የተገባው ሊኖር እጃቸው ላይ ስላልደረሰ እንዲያ ከሆነ ምንድን ነው የሚል ነገር ነበር። ታዲያ ያንን ዶክመንት ከወጣ በኋላ እኛም ሚዲያ ላይ ካወጣ ነው በኋላ በጣም የሚያስጠሉ ፖለቲካ ስራዎች ተሰሩ። ዛሬም አንድ የሰራሁበት ሀሳብ ነበር የተባለው ከድር ጀዋርን እኮ ስለሚጠሩት ነው አሉ። መድኃኔዓለም ያሳያችሁ። ቤተክርስቲያን ብር አይበላ ብሎ ማለት ከድር ጀዋርን ከመጥላት ጋር ምንድን ነው የሚያገናኘው? አሁንም ከመሻ አንደኛው መጥቶ እኔ እኮ አብይን ስለምደግፍና አቡነ ሳዊሮስን ስለምደግፍ ነው ሰው እንደዚህ የጠመመብኝ አለ። ምን አገናኘው? ሐዋሳ ላይ 4.5 ሚሊዮን ብር ወጥቶ 2.3 ሚሊዮን ብር ገባ። ስለዚህ ለምንድን ነው እንዲህ የሚሆን ብሎ መጠየቅ ከፖለቲካ ጋር ምን አገናኘው? አልፎ ተርፎስ ደግሞ ከዘር ጋር ምንድን ነው የሚያገናኘው? እኔ ኦሮሞ ስለሆንኩኝ እኔ ደቡብ ልጅ ስለሆንኩኝ ብሎ ማለቱ ምንድን ነው የሚያገናኘው? ምን አመጣው? ድሬዳዋ ላይ ትናንትና ምሽት መግለጫ ሲሰጥ እንደነበረው 6.1 ሚሊዮን ብር ነው የገባው። ለእነሱ የተሰጥ ወጪ የወጣው 6 ሚሊዮን ብር ነው። እንዴት ነው ባላንስ የሚሆነው? ጥያቄያችን እሱ ነው። 6.1 ሚሊዮን ብር እየገባ 6 ሚሊዮን ብር ወጪ የሚሆን ከሆነ ወይ በጣም ይቅርታና አሁን ድሬዳዋ ያልከውም መረጃ ያለው ነገር ነው። ፕላስ ደግሞ ያችኛዋ ዶክሜንት በደንብ ይደባታል። አሁን እዛ ጋር እንዳላጠራሁም እንጂ ሌላም ሀሳብ የሰማሁት አለ። ምናልባት ነገ ከነገ በስቲያ ላጠራ እችላለሁ። እቺ ባለፈውም እቺ ነየቴው የመጣችዋ ትክክል አይደለም የሚል አይነት እንትን ሰምቻለሁ። በደንብ ግን ዲቴል ሊሄድበት እችላለሁ። ምናልባት እሱ መናገር ስላለብኝ ነው። ድሬዳዋም ላይ ደግሞ አንዱ የተነሳው ጉዳይ ኤአይ ነው የሚል ነገር ነው። ዛሬ በደንብ ሰርች በ50 ደቂቃ ቪዲዮ የሰራበት ኤአይ ነው ያሉበትን ምክንያት መምህር መርጌታ ብርሃኑ ተክለያሬድ መጀመሪያ የተፖስተው ፖስት ላይ አይታችሁት ከሆነ ዶት ነበረበት። ላሳያችሁ ትልቅ ማድረግ የሚቻል ከሆነ ምን አልከኝ ጸግሼ? ማሳደግ የምትችል ከሆነ ይሄኛው መጀመሪያ ፖስት የተደረገው ጽሁፍ ይሄ ነበር። ዶት አለው እንዳያችሁት፣ ምንም አይነት የኤአይ ምልክት የለውም። ከዛ በኋላ ግን መምህር መርጌታ ብርሃኑ ግን ዶትን ማጥፋትና መዘገብ ስለፈለጉ ዶትን አጥፍተው መዘገብ ፈለጉና ዘገቡት። ዶት ለማጥፋት የተጠቀሙት እንትን ይሄ ነው። ጄሚናይ የሚባለው እንትን ተጠቅመዋል፣ ቀዩን ለማጥፋት። ምክንያቱም መጀመሪያ ፖስት ያደረገው ሰው ቀይ ምልክት አድርጎ ነው ፖስት ያደረገው። ስለዚህ ይህንን ፖስት ያደረገው ሰው ተያዘና ማታ ምን መግለጫ ተሰጠ? እኛን ለማዋረድ በኤአይ ዶክመንት ሰርተው መጡ አለ። እኔ የምር አንድ ማህበርን ባዋረድ እንደ ጸጋዬ ምንድን ነው የማገኘው? ምንድን ነው ማህበሬ ቤተክርስቲያን ይለፋል ብዬ የማስበውን ማህበር ባዋረድ ምንድን ነው ጥቅሜ? ከተበላው 4 ሚሊዮን ብር ላይ የሚደርሰኝ ድርሻ አለ? አሁን እየሆነ ያለው እሱ ነው። ኤአይ ተሰራ። እኛን ለመስደብ የእኛን ማህበር ለማንቋሸሽ በኤአይ ዶክመንት ሰርተው መጥተዋል። ምን ሊጠቅመን? ምን ሊመጣ? ድሬዳዋ ላይ ሰንበት ትምህርት ቤት ሄደው በነገራችን ላይ የሰራሁት ህንፃው ራሱ የሰራሁት 10 ክፍል ላይ ስማር የሰራሁት ቤተክርስቲያን ነው። እግዚአብሔር አብ ቤተክርስቲያን በደንብ ብዙ ሰንበት ተማሪ አለኝ። መረጃ ሚስለኝ ከኮሚቴውም ጭምር ነው መረጃ ያገኘሁት። 6 ሚሊዮን ብር ነው በጀት የተያዘላቸው። ትናንትና ሌሊት ላይ መግለጫ ሲሰጥ 6.1 ሚሊዮን ብር አሁን ገብቷል አካውንታቸው ላይ። ለአስተባባሪዎች የተያዘላቸው በጀት 6 ሚሊዮን ብር ነው። የኔ ጥያቄ እንደዚህ አነሳሁት። ምንድን ነው ታዲያ ቤተክርስቲያን እየተጠቀመች ያለችው? ገና ለገና ቃል የተገባው 6.2 ሚሊዮን ብር አለ ቃል የተገባ
ገና አካውንታቸው ላይ አልደረሰ። ወጪውና ገቢው ማይመጣጠን ከሆነ ቤተክርስቲያን መለመኗ ምንድን ነው ጥቅሙ? ለመነች ከተባለ ማግኘት የለባትም ወይ? ለመነች ለማግኘችም እየተባለ ብሩም እጇ ላይ ሳይገባ ህንፃውንም ሳሰራበት ምንድን ነው ቫልዩ ነው? ማን ነው እየተጠቀመ ያለው በዚህ ጉዳይ ላይ? እንደዚህ ሲባል ነው እንግዲህ አሁን የዘር ጉዳይ እየመጣ ያለው። አማራ ስለሆንኩኝ ነው፣ ኦሮሞ ስለሆንኩኝ ነው፣ የደቡብ ተወላጅ ስለሆንኩኝ ነው። እኛ መች ጠየቅን? መቼ ጉዳያችን ሆነ እሱ? እኔ ከፈለግ ከምንም ተወለድ። ጉዳያችን ግን እየሆነ ያለው ነገር ለቤተ ክርስቲያን የሚሆን ነው ወይ? ወጪውና ገቢው ተመጣጥኗል ወይ? እንዲህ ሲባል ግን ችግር ገጠመን። ጠዋት ላይ የነበሩ ላይ ባያችሁ ሰዎች ካያችሁ ደብዳቤው ላይ 118,000 ብር ወጪ ተደርጓል እየተባለ ስሊፕ አምጡ ይላል። ወጪ የተደረገው እኮ ለምግብ ነው። ወጪ የተደረገው ለመኪና ትራንስፖርት ነበር። ወጪ ተደርጓል 118,000 ብር። ይኸው ደብዳቤ ቤተክርስቲያን የጻፈችው ደብዳቤ ሲባል እስቲ በእንትና አካውንት ይሄን 180,000 ብር ገባ የሚል ስሊፕ ያለው ሰው ካለ ያምጣ። መች ጥያቄ ሆሶ ሆነና 118,000 ብር በአካውንት አስገብተናል ብሎ ደብዳቤ ቢጻፍ ጥሩ ጥያቄ እንዳነሳው፣ ግን በአካውንት አስገባን አልተባለ። የተባለው 50,000 ብር ለአበል ለምግብ ለምናምን ወጣ። 52,000 ብር ደግሞ ለሞንታርቦ ለመኪና ኪራይ ለሚዲያው ወጣ። 16,000 ደግሞ ለእጅ አበል ተሰጠ ተባለ። ይሄ ተደማምሮ 118,000 ብር ከወሰደብን በኋላ ግን ስልኩን አጠፋ ይሄ ልጅ ምንም አይነት ገቢ አላስገባልንም ተብሎ ሲባል እስቲ ወንድ የሆነ ይክሰሰኝ። ከፈለጋችሁ ማስረጃ ይዛችሁ ክሰሱ። ከኔ ጋር ለመነጋገር ከፈለጋችሁ 180,000 ብር በእንትን አካውንት ገባ የሚል ካለ ይምጣል። ጥያቄው እሱ ነበር ወይ? ቤተክርስቲያን የጻፈችው ደብዳቤስ እንደዛ ነው የሚለው አይደለም። ግን ማንም አይጠይቀንም በሚል እሳቤ ሆነ። አሁን ችግር እየገጠመ ያለው እሱ ነው። ማንም አይጠይቀንም ነው እየሆነ ያለው። በቃ ደብዳቤው ለማላሳየም እኔ ደብዳቤው ሆነ። ይኸው እንደምትመለከቱ ባለ ሀብት ይዞ ይመጣል ብለን ስንጠብቅ 14 ወጣቶችንና እሱ ራሱ መጣ። በዚህም ምክንያት ለሚዲያና ለመኪና ኪራይና ለሚዲያ 52,000 ብር አወጣ። ለእጅ አበል የወጣ ደግሞ 16,000 ብር። እንደምታዩት ደግሞ ለመስተንግዶ ደግሞ 50,000 ብር አወጣን። አንድ ላይ 118,000 ብር አወጣን። ከዛ በኋላ ግን ስልኩን አድራሻውን አጥፍቶ ጠፋብን የተባለው ይሄ ነው። ታዲያ ወንድማችን ዛሬ ጧት መጥቶ ምን አለ? እስቲ በአካውንት የገባውን ደረሰኝ ንግድ ባንክ ሄዳችሁ አውጡና አሳዩኝ፣ ያለበዛ ግን ማንም ሰው ሊናገረኝ አይችልም ማለት። እንዲህ ነው አሁን እየሆነ ያለው ነገር። ምንም ነው እየተግባባ ያለ ሆነው እና ይመጡና አንዳንድ ሰዎች በውስጥ ይመጡና ቀንታችሁ ነው ቤተክርስቲያን ብር ተበላ ብዬ ነው የምቀናው፣ ለምን የቤተክርስቲያን ብር ለእኔም አልደረሰኝም ብዬ ነው እየቀና ያለሁት። አይሮን ነው ቀሲስ ከባድ ነው። ጎንደር ላይ እግዚአብሔር ካለ በቅርብ ጊዜ ደረሰኛል ዶክመንቱ። ጎንደር ላይ 64 ሚሊዮን ብር አስገባን ብለው ነበር ሲጨፈር የነበረው። የሆነው ግን የሰማይና የምድር ያለው ዶክመንቱ ድረስ እናወራለን። እሱ እግዚአብሔር አክብርልኝ። መልካም። እሺ ክርስቶፎሮስ መግባት እችላለሁ ከይቅርታ ጋር? አንዴ ቆይ። አይ እንትኑም እየሰፋብን ልሄድ ነው መሰል። እኔማ እኮ እንደ ቀልድ የሆነች ኮሜንት አድርጌ ላልፍ ነበር። አሁንም በደንብ አጥርቼ ያልሄድኩባቸው ያው ከሰሞኑን የማልነበርኩም እና ጉዳዮች ጭምር እየተነሱ ስለሆነ እሱን እውነት ለመናገር በደንብ ሳልዘጋጅ በጉዳዩ ዲቴል ወይ በደንብ መረጃም ከያዙ ከነ ማስረጃ ከያዙ ከእንደነ ጸግሽ ካሉ ወንድሞቻችን ጋር እንደነው እንዴ ሳንነጋገር ክርስቶፎሮስ ብሎ ማስኬዱ ይቅርታ ላስቆመ። ክርስቶፎሮስ አስቸጋሪ ነው ዛሬ ነውና ቆይ ከኦቶና ማርያም ቤተክርስቲያን አስተዳዳሪ ጋር አውርቻለሁ። በጣም ልብ ይሰራል። እውነት ለመናገር ያሳየው ፎቶ ከጀርባ ፎቶ እያደረገ ያሳየው ስልክ ቁጥር ስለማያሳይ ለምን አላሳያችሁ? ስልክ ቁጥር ስለማያሳይ ይሄው ሰፊ ሰዓት ወስደን ያወራ ነው። ሰፊ ሰዓት ያሳዝናል። የገባው ገቢ በአካውንቱ ስክሪንሾት ተደርጎ ተልኮላቸዋል። ለእያንዳንዱ አባቶች ተልኳል። እስካሁን ተለምኗል። ደብዳቤ ጽፈውበታል። እነኚህ ሰዎች እባክህ በግል አካውንት ብር አሰብስብ ብለው ለምነውታል። ያው ለወንድማችን የተጻፈው
እባክህ በግል አካውንትህ እያስገባ ነው ብር ተው አታስገባ ተብሎ ተጽፎለታል። ግን ምላሹ ግን በጣም ያስጠላል። የምር በጣም ይቀፋል ምላሹ። መቋሚያ ብሎ የገዛው ከሁለት ቀን በላይ መጠቀም አይችሉት መቋሚያ ነው የገዛላቸው። ልብስ ገዛሁኝ ኩታ ገዛሁኝ ብሎ ያለው ልብስ ውሃ ማያነሳ ለአብነት ተማሪ የማይሆን ልብስ ነው የተገዛው። በማስረጃ ነው የምነግራችሁ። ግን ደጋፊ ስለሚተማመን ግን ምን ማድረግ ይቻላል? እኔ ክርስቶፎሮስ እልክልሃለሁ፣ የምር እልክልሃለሁ ቮይሱን አንተ ስለማታወጣው ሰሞኑን ተፈርዳለህ ነው ሰዎች አሁን ትንሽ ምንድነው ጸግሽ ያው ዲቴል ስለሄደበት ነው። እና እኔ ደግሞ እንዳልኳችሁ ከሰሞኑ ከሚዲያም ጠፋ አልኩኝ። ከዛ በኋላ እንግዲህ ብፁዕ አባታችን አቡነ አብርሃም እና ሊቀ ስማ ኮንን መላክ እነሱ ሲጠሩን ወደ ባህር ዳር ጎራን እና እዛ እግዚአብሔር ይመስገን ጥሩ ስራ ነው በነገራችን ላይ ሰርተን የመጣን ያለ በተቻለ መጠን ወደ እንትን የሚገባ ገንዘብ ሳናስወጣቸው ማለት ነው። እና በዚህ ጉዳይ ስለነበርኩ እንዳልኳችሁ ዲቴል የሄድኩበት ነገር የለም። ግን ምንድን ነው ከዚህ ጋር ተያይዞ በተለይ እዛ እንደዚህ አይነት ነገር ስራ ሰርተን ማናቅ በዋናነት እኔና ዲያቆን ዘማርያም ላይቭ ላይ በነበርንበት ጊዜ ብዙ እንትኖች በቃ የሌለ እናንተም ገባችሁበት እናንተ ሌቦች እንደዚህ የሚሉ ነገሮች በጣም ይጻፉ ነበር በውስጥም ጭምር ማለት ነው። እና አትሊስት እሱን ነገር እንዳው እናንተም ሰሙ ወንድሞቻችን እንዳትሰናከሉበት በተቻለ መጠን ቤተክርስቲያን ያዘችን ነገር ለመስራት እንጂ ለራሳችን ለሆነ ቢስታቢስቴ ብለን ያደረግነው ነገር እንደሌለ አትሊስት በተወሰነ መልኩ በጨረፍታ እሷን ነገር ኮሜንት አድርጎ ለማለፍ እና ፕላስ ደግሞ አሁን ጸግሽ እንዳቀረበው አይነት ተልከሰከሰ ደግሞ ግን ስራ ግን ቤተክርስቲያንን በጣም የደለ እንትን የሚሉ አካላት እንዳሉ እሱንም ደግሞ በዚህ የተነሳ ጠንቀቅ ማለትም እንዳለበት ለመጠቆም ያህል በኮሜንት ደረጃ ገብታችኋል። አሁን የኔ ግርድፍ ነው ለመጠቆም ያህል ነው እኔ በዋናነት ይህንን ሀሳብ ያነሳሁትና ከዛ አንጻር እንድትዙት ነው። ዲቴል ግን አስፈላጊ ከሆነ እንግዲህ እኔም የምችል ከሆነ አስፈላጊ ከሆነ ስላችሁ ያው የኔን ነው እኔ የምችል ከሆነ ማለት ነው። እና ልግባበትም ብዬ ካሰብኩ እዚህ ጉዳይ በየሁኔታው ስለምገባ ብዙ ጊዜ እንደው እንደዚህ አይነት ነገሮች ዳርም ሳይደርሱ ስለማይ ጠላት ነው የማፈራውና እንደው ከዛ የተነሳ ወደኋላ ልበል ካላልኩ በስተቀር በደንብ አድርጌ አጥርቼ መሄድ ያለብኝን ነገር አብሬ ምናልባት ልሄድ እችላለሁ ወደፊት። ያኔ እንደዛ በሆነበት ሰዓት ማስረጃ በትክክል እየወጣ ግለሰብ መጠራት ካለበት ሳይቀር እየተጠራ በዚህ መንገድ እንደዚህም ተብሎ ነበረ እየተባለ የሚሄድበት ሁኔታም ካለ እኔ እንኳን ባልገፋበት ሰው ቢገፋበት እኔ ችግር የለብኝም። እውነት ለመናገር ማለት ችግር የለብኝም ስላችሁ አትሊስት ከፊቱኝ እንኳን ራን ማድረግ ባልችል እንደዚህ አይነት ነገሮች ግን መታረም አለባቸው ብዬ ማምን ነኝ። እንዳንድ ቤተክርስቲያን ልጅ በቃ ቤተክርስቲያን ዝም ብላ ይቅርታ አድርጉልኝ የወንበሬ መጫወቻ መሆን የለባትም። ለምሳሌ አሁን ከሰሞኑ ሲንሸራሸር የነበረው እንግዲህ እንደው አሁን እውነት ከሆነ እኔ አላቅም ዲቴሉን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚሆን ከሆነ ኔጌቲቭ እንደገና 2 ሚሊዮን ወጪ ቤተክርስቲያን የምታወጣ ከሆነ ስንት ጥሩምባ ተነፍቶ ያ ትክክል አይሆንም በምንም ታምር ማለት ነው። እና እንዲህ አይነት ነገር ካለ መታረም ያለበት ነገር ነው። ክርስቶስ ድሮ የሚደረገው የተሻለ ነገር ድሮ ለምሳሌ እነዚህ አጥማቂዎችም ሌሎችም የሚያደርጉት ነገር ይሄን ያህል አስገባላችኋለሁ ይሄን ያህል ፐርሰንት ትከፍሉኛላችሁ ይሉ ነበር። አሁን ይሄ የተሻለ ነው። ለምሳሌ 40 ሺህ ብር ባስገባላችሁ 20% ለኔ ተሰጠኛል። እንደዚህ ያለ ድርድር ነበረ። በአንዳንዶቹ በፊት እንሰማ ነበረ። የእውነት ለመናገር 10 እጅ 100 እጅ የነዚህ የተሻለ ሆኖ አገኘነው። አሁን ለምሳሌ 4 ሚሊዮን ባስገባላችሁ ስንት ትሰጡኛላችሁ ብሎ ሊደራደር መደራደር ትክክል ነው እያልኩ አይደለም፣ ግን በፐርሰንት እንኳን ታስቦ ኦኬ 10%ቱን 20%ቱን ትሰጡኛላችሁ ወይ ቢል አትሊስት ቤተክርስቲያኗን ከኪሳራ እንደው ያድን ነበር። እውነት ነው አስተባባሪውም ይጠቀም ብለን እንተው በቃ ብቃቱ ነው ችሎታው ነው። ግን ለቤተክርስቲያን ደግሞ የሰጠው ጥቅም ስላለ ኦኬ ይባል እኮ ነበር። እውነት ለመናገር አሁን እኮ እየሆነ ያለው እኔ ባይዘው ተጠያቂዎች እዚህ ውስጥ እነዚህ አስተባባሪዎቹ ብቻ አይደሉም። ይሄንን አስተባባሪዎችን የጠሩ ሰዎች እጃቸው አለበት ብዬ ነው የማምነው። አስተዳዳሪ ሊሆን ይችላል፣ ጸሐፊ ሊሆን ይችላል፣ ቁጥጥር። ምክንያቱም ሪፖርቱን ያሁን እምነት የለኝም ይሄ 4 ሚሊዮን በልተው ከዚያ 2 ሚሊዮን ነው የተገኘው ያሉት ሌላ 4 ሚሊዮን በውስጥ የተበላ ይኖራል። ይሄን ደግሞ እዛው ያሉ ሰዎች በልተውት ሊሆን ይችላል። እንደዚህ ይሰራል። ሌቦቹ የሚሰሯት ቴክኒክ ናት፣ ታክቲክና ቴክኒክ ነው።
እንትኑን ወጩ ይሄን ያላውጥተናል አልገባም የት እንዳይባሉ እዚያ ያሉ ሰዎች የት ገባ እንዳይባሉ እኛስ ቢሆን እንደ ምንድነው ሲበላ ምንድነው የጎረቤት ምንድነው የሆነ የሚባል ነገር አለ አብሬ ነው ለምን ይሳልበላም ማንንም መጥቶ ሲበላው እኛ ቁመልና ነው እንዴ የሚሉ ሰዎች ሊኖሩ ስለሚችሉ ሁለቱም ተጠያቂዎች ናቸው ባይዘው እና አሁን የሚደረገው ነገር ከበፊቱ ዝርፊያ ያሁኑ ዘምኖ በኔጌቲቭ መሆኑ በጣም ልብ የሚሰብር ነገር ነው እና እኔ እባካችሁ በይመና እባካችሁ ስለ መድኃኒዓለም እንደው ስለተሰቀለው እንደው ስለ ቅድስት ቤተክርስቲያን ብላችሁ እንደው ልለምናችሁ እንደው በዚህ ደረጃ ቤተክርስቲያንን አናቃትም እኛ የምናቀው ግለሰቦችን ነው ይሄ አይነት አካሄድ እኔ በጋሻውን ደግፎ ሲሮጥ የነበረው ሸዋፈራው ምን እንደሆነ አይታችሁታል እኔ ሰው ተደግፎ መሯሯጥ እኔ እንደው እውነት ተራግፋችሁ የምትቀሩ ሰዎች እንጂ አብራችሁ ከቤተክርስቲያን ጋር የምትቀጥሉ ሰዎች አይደላችሁ እኔ ግለሰቦችን ካደገፍ ይልቅ ከቤተክርስቲያን ጎን ቆሙ ሌብነትን ተጸየፉ በቃ እኔ በጣም በዚህ ደረጃ ለሌባ ጠበቃ መሆን አያሳፍርም ግን እንደው ወላጅ እንኳን ቢሆን እኮ ለልጁ እኮ በእውነት ጠበቃ አይቆምም ከሰረቀ እኮ ወይኔ ልጅ አዋረድከኝ ነው የሚለው ወላጅ እንኳን ቢሆን ማለት ነው ምንድነው የገጠመን ነገር ተወዳጆች ታው እንጂ ምእመናን ኧረ ታው በመድኃኒዓለም ክርስቶፎሮስ ልግባ እሺ ቀጥሉ አው ግን ምን እናርግ መሰላችሁ በጨረፍታና መፍትሄው እንደው እንደዛ አይነት ነገር አድርጉና ስለመሸም ደግሞ አንድ ደቂቃ ላስቸግር ወይ አንድ ደቂቃ ላስቸግር ስራ ስለመጣብኝ ነው ከይቅርታ ጋር አንድ ደቂቃ ምናልባት ቀድሞው ነበረ ታች ዘላለም አይ በጥያቄ እየጠየቁ ነው አንድ ጋር ስራ ስለመጣ ምንም ችግር የለም በመጀመሪያ አባታችን ይፍቱኝ ብያለሁ እኔ ትንሽ እናንተ በጉዳዩ ላይ ራሳችሁ ትሄዱበታላችሁ እንደዚህ አይነት ነገሮች ላይ ለአዋቂ በመተው ነው ማምነው ግን እኔ ትልቅ አሁን እያሳሰበኝ ያለው ምናልባት ወንድማችን ጸጋዬ በፖስተው ምክንያት ከስር ላይ ኮሜንቶች እጅ ለማንበብ ሞክሬ ነበርና አብዛኛው ወደ ሌላ እምነት ብንሄድ ይሻላል የሚል ሐሳብ ስለተነሳ እሷን ፓርት አጥርቼ መሄድ ፈልጋለሁ ማለት እኛ ኦርቶዶክሳውያን ግለሰብ ላይ አይደለም አይደል ሃይማኖታችን የተንጠለጠለው ስለዚህ እንትና ስለሳተ እንትና ስለወደቀ ኢቭን ከአባቶቻችን ጀምሮ የወደቁ ሰዎች ቢኖሩ እግዚአብሔር በረዳ መጠን እንዲመለሱ ወደ ቅን ልቦናውም እንዲመጡ ጸሎት ማድረግ መልካም ነው ካልሆነም ደግሞ ቢሄዱም እንደሞ እነሱ ቢጠፉ እኛ ከነሱ ጋር ተንሸራተን የምንወርቅበት እንደምእመን አልተፈቀደልንም እኛ መሰረታችን እግዚአብሔር ነው አይደል ስለዚህ እግዚአብሔር እስከመሆኑ መጠን የምንከተለው እግዚአብሔርን ነው ክርስቶስን ነው የምንከተለው ከሱ ውጪ ማንንም የምንከተለው የለንም እነሱ ክርስቶስን እንድናይ የሚያደርጉን ደቀ መዛሙርት ናቸው ስለዚህ ዋናው አምላክን እያለ በታናሹ መሄድ ብዙም ተገቢ ነው ብዬ አላምንምና እኔ ምእመናኖች ማለት መስመር ላይ የሆነ ለማምለጫ ለመውጫ እምነታችሁን ለመካጃ ጫፍ ላይ ያላችሁ አርጋችሁ ራሳችሁን የቆጠራችሁ ናችሁ ማለት ነው ይሄ ጥሩ አይደለም እምነታችሁን በክርስቶስ ላይ መመስረት መቻል አለባችሁ ይሄ ነው እኔ ያሳሰበኝ ይሄ ነው ትልቁ ነገር ከዛ ውጪ ግን ቤተክርስቲያን መጽዳት ያለባቸው ከኔም ጀምሮ ማንኛውም አባትም ሊሆን ይችላል ማንኛውም አካል መጽዳት ያለበት መጽዳት አለበት ይጽዳ ሲጸዳ ደግሞ ኦሬዲ እነዛ ሰዎችን እንደ ግለሰብ ብቻ ማየት መቻል አለባችሁ ምእመናኑ ለማለት ያህል ነው የመጀመሪያው ሁለተኛ ደግሞ እንደ አይነት ነገሮች ሲመጡ ይሄንን የሚያመጡትን ሰዎች ባታሸማቅቋቸው እኔ ከዛም ከየትኛውም ቦታ ላይ ድጋፍ ለብሰጥ አልችልም ያላየሁትንም ማውራት ላይ ጎበዝ አይደለሁኝም ስለዚህ እኔ በማላቀው ነገር ላይ አልፈተፍትም ነገር ግን አውቀው በመጡ ሰዎች ላይ ደግሞ መጠቋቋሙ አያስፈልግም አንዱን ለመደገፍ አንዱን ማጣጣል ለምሳሌ እኔ አሁን በህይወቴ ውስጥ በዚህ ቤተክርስቲያን ባለችኝ ኦርቶዶክስ ቤተክርስቲያን ውስጥ እንደ ዘመድኩን እኔ ትልቅ ሰው አለ ብዬ አላምንም በእውነት ለመናገር ማለት ነው ኢቭን አንዳንድ ጊዜ መተቸት ጥሩ ነው አይደል ለማስተካከልም ይረዳል እኮ ችግርም ካለ ያጥባል እና እንደዚህ የሚያስተካክሉ የሚወቅሱን ሰዎች ያስፈልጉናል አለበለዚያ የሐራጥቃት ሐድሶ ዘመን ላይ ካስታወሳችሁ ዘመድኩን ሲጮህ ማንንም አላዳመጠውም ነበር ስንትና ስንት ህዝብ ይዘው ነው የሄዱት እና ይሄ አሁንም ቢሆን እንዳይደገም መስራት መቻል ያለብን ይመስለኛል
ስለዚህ ዛሬ ላይ የሚተቹ ሀሳብ የሚያነሱ ሰዎች ላይ ባንጮ። በዚህ አጋጣሚ እኔ ዘመድኩንን እጅግ ከልቤ አመሰግናለሁ። በጣም ክበር ብዬ ባለህበትም ሰላም ይብዛ ብዬ እላለሁ። ከዛ ውጪ እንዳልኩት ነው፣ እኔ ያላየሁት ነገር ላይ ሀሳብ አልሰጥም። ጸጋዬ ወንድማችንም ይዘ የመጣው ሀሳብ አለ። እንግዲህ እኔ ስላላየው አንተ እያወጣን ያለው እውነታውን እግዚአብሔር ያውቃል። እግዚአብሔር ደግሞ ቤተክርስቲያኑን በጅራፍ እንዳጸዳ ዛሬ የሚያጽዳ በራሱ ላይ መራራ ሞትን የታገሰ አምላካችን ቤተክርስቲያኑ ላይ ላለው ነውር ግን ጅራፍ አንስቷል። ስለዚህ ይሄ ቤተክርስቲያን ላይ አምላክም ጅራፍ አንስቷል እንኳን እኛ እና የግዴታ ያስፈልጋታል ቤተክርስቲያን። ስለዚህ ያጠፋ ሰው ካለ የትኛውም አካል ይሁን መጽዳት አለበት። እንዳልኳችሁ ጥቆማው ላይ ማበረታ ስላላየው ነው። እሺ የመጨረሻ አንድ ሀሳብ ብቻ ልሰንዝር። ሌላው እኔ አንድ ጥያቄ የመጨረሻ አባታችንን አንድ ነገር ሀሳብ አስቀምጬ የላችሁ ልሂድ። አባታችን ማለት ክደው የሄዱ ሰዎች በአንድ ጊዜ ሲመለሱ አስተማሪ የመሆን መብት ማን ነው የሚሰጣቸው? ይሄኛውስ መከልከል የለበትም ወይ? እኔ አሁን ለምሳሌ ከሌላ እምነት የመጡ ሰዎች በአንድ ጊዜ ቤተክርስቲያኗ ናዛዥ አዛዥ ሆነው ኢቭን አስተማሪ ሆነው እናገኛቸዋለን። መጀመሪያ የወጡት ስህተት ወይም እውቅና ጎሏቸው በእውቀትም አንሳዎቸው ነው አይደለ? ታዲያ መጀመሪያ ሳይማሩ እንዴት ነው መልሰው ደግሞ ራሱ በዚህ ላይ የሚቀመጡት? እና ይሄ ነገር ራሱ እኔ ደጋግሜ የምጠይቀው ጥያቄ ነው እና ይህንን ነገር እንዴት ታዩታላችሁ ነው? በጣም እየጎዳ ስላለ ነው። አሁንም ቢሆን እየተጎዳን ያለ ነው በእነዚህ አሁን መልሶ በሚመጡ ሰዎች ስለሆነ ማለት ነው። ስለዚህ እዚህ ላይ ምን እየተሰራ ነው የሚለውን ለመጠየቅ ያህል ነው። ስለሰጣችሁኝ እድል በጣም አመሰግናለሁ። እሺ እኛም እናመሰግናለን ባለከበሩ። እሺ ወንድሜ እናመሰግናለን። ጥርጥር እያደረጋችሁ እንዳልኳችሁ ከመንገድ አምሽቼ ነው የገባሁት፣ ደክሞኛል፣ ባትሪም ይዘጋብናልና አትሊስት ምንድነው እንደው እንደዚህ ቢደረግ እንደዚህ የሚል የመፍትሄ ነገሮችን ጠቁሙ እንማማርበትና ሌላ ጊዜ በደንብ ጠርተው መኬድ ያለባቸው ነገሮች ካሉ ከነ ማስረጃ ከነምን በደንብ መኬድ ያለበት ነገር ቢኬድበት እኔም ደስ ይለኛል። እንደዛ እንቀጥል። ዘላለም ነው የሚለው አይደል? ዘላለም እሺ እሺ ቀሲስ እንዴት አመሻችሁላችሁ? ሰው ከዚህ በኋላ ባታስገቡ ይመረጣል። ሞዴሬተሮች ልታሳድሩ ነው እንዴ? ቀጥሎሽ ክርስቶፈር፣ ይሄ ጉዳይ አንደኛ እንዲህ የአጭር ጊዜ ጉዳይ አይደለም። ማለት አሁን ጸጋዬ ያወጣው ነገሮች እውነት ናቸው። እኔ አሁን ሐዋሳ ላይ ስለማውቀው ጉዳዩን ማለት ነው። ሲቀጥል እነዚህ ኬዞች ዛሬ የተፈጠሩ ጉዳዮች አይደሉም። ከዚህ በፊትም መምህራኖች ሲመጡ እኔ ውስጥ ስለነበርኩ ማለት ነው። ምክንያቱም አሁን ተሐድሶ ተብሎ ገፍተው ስላወጡን ስትከራከር ይሄ ነገር ልክ አይደለም፣ ይሄ አክባብ አይደለም። አንድ ለቤተ ክርስቲያን ብሎ የመጣ ሰውዬ 5000 ብር አልጋ ላይ መተኛት የለበትም፣ ውስኪ መጠጣት የለበትም፣ እንደ ሌላው ክትፎ መቁረጥ ክትፎ ቁርጡ ምናምን እያማረጠ መብላት የለበትም። ይህ ነገር አግባብ አይደለም ብለህ ስትል ተሐድሶ ነው ብለህ ያባርረዋል ከቤተ ክርስቲያን። አሁን ጸጋዬ ያነሳቸው ነገሮችም ትክክል ናቸው፣ የተደረጉ ነገሮች ናቸው። ሐዋሳ ላይ እኔ አውቀዋለሁ። ቂርቆስና ሚናስ አጠገቤ ያሉ ቤተክርስቲያን ነው። እዛው ሐዋሳ ላይ ነው ያለሁት እኔ። ሂደቶቹን ስርዓቶቹን በሙሉ አውቃቸዋለሁ። እነዚህ ጉዳዮች ዛሬ የተፈጠሩ ነገሮች አይደሉም፣ በጣም የቆዩ ነገሮች ናቸው። ለምሳሌ ከነበጋሻው ጋር ብንመጣ እነበጋሻው አንዴ የመጨረሻ መውጫቸው ላይ አንድ ቤተክርስቲያን ላይ መጥተው ቤተክርስቲያኑ 35,000 ብር ተሰበሰበ፣ እነሱ 33,000 ብር ይዘው ሄዱ። ከዚያም በዛው ወጡ፣ ተገፋን ብለው ወጡ። እነዚህም ሰዎች ዛሬ የሚሰሩት ሰዎች ይሄን አይነት ስራ ነው የሚሰሩት። ነገ ተገፋን ብለው ነገ ፕሮቴስታንት ሆን እያሉ በአደባባይ ይወጣሉ። እና ይሄ መፍትሄው ያለው የቤተክርስቲያን ማኔጅመንት ጋር ነው። አንድ የቤተክርስቲያን አለቃ ሲጠራቸው ይሄንን ጉዳይ ተደራድሮ ነው የሚያስመጣቸው። ድርድር ውስጥ ገብቶ ነው የት እንደሚያስተኛቸው፣ ምን እንደሚያበላቸው፣ ምን እንደሚያጠጣቸው፣ ምን አይነት ድርጊት እንደሚያደርግ ሙሉ ድርድር ውስጥ ገብቶ ነው የሚያመጡት። ስብከተ ወንጌል ክፍሉ ይሄን ጉዳይ ያውቀዋል፣ ጸሐፊው ያውቀዋል፣ አለቃው ያውቀዋል። በዚህ ሂደት ውስጥ ነው የሚመጡት። መጀመሪያ ይሄ ጉዳይ መሰበር ያለበት ቤተክርስቲያን ዙሪያ ነው። እነዚህ ሰዎች እኮ መስመር ስላገኙ ነው ቤተክርስቲያን ላይ መጥቶ የሚፈነጩት። አለቃው እከሌ የሚባል ቲክቶከር ይምጣ፣ እከሌ የሚባል ቲክቶከር በዚህ ብር ተደራድረን እናምጣ፣ እከሌ የሚባል አርቲስት በስርዓቱ ቤተክርስቲያንን አንድ አቡነ ዘበሰማያት መድገም የማይችል ሰውዬ ክርስቲያን ነኝ ብሎ ኦርቶዶክስ ነኝ ብሎ አንገቱ ላይ ክር ስላሳየ ብቻ መጥቶ መድረክ ላይ እንደፈለገ ጨፍሮ ይሄዳል፣ እንደፈለገ ደንፍቶ ይሄዳል። ይሄንን የሚያመጣው ማን ነው? አለቃው። ይሄን የሚያመጣው ማን ነው? የሀገረ ስብከቱ ሊቀ ጳጳስ፣ የሀገረ ስብከቱ ስራ አስኪያጅ። እነዚህ ሰዎች መጀመሪያ ይህን ነገር መግታት ካልቻሉ፣ ይህን ነገር ማስቆም ካልቻሉ አይቆምም። ይሄ ዝርፊያ አይቆምም።
ሌብነቱ አይቀርም። ዛሬ ሐዋሳ ላይ ያለው ቂርቆስና ሚናስ ቤተክርስቲያን ዙሪያውን በፕሮቴስታንት አጥሮ ነው ያለው። ለዛ ቤተክርስቲያን ይሰራል ተብሎ ነው የተመጣው። ለእነሱ የተከፈለው 4 ሚሊዮን ብር ምናምን ብር ነው የተከፈለው። ቤተክርስቲያኑ ግን የገባው 2 ሚሊዮን ብር ነው። ኔጌቲቭ ወደ 4 ሚሊዮን ብር ዕዳ አለባት ቤተክርስቲያኑ። ዙሪያዋን በግራና በቀኝ የፕሮቴስታንት መዝሙር ነው፣ አሁንም የፕሮቴስታንት ዘፈን ነው የሚዘፍነው። ዙሪያውን ሽንት ቤት ነው ያለው። ያንን እንኳን ተረድተው አስተያየት እንኳን አላደረጉም። አይ ሳውዝ ስታር ሆቴል ማረፍ ይቅርብን፣ አንድ የ150 ብር አልጋ ላይ እንተኛ፣ የ200 ብር አልጋ ላይ እንተኛ፣ ቤተክርስቲያኗ በዚህ መከራ ውስጥ ናት ያለችው ብለው አላሉም። ሳውዝ ስታር ላይ ተኝተው፣ ሳውዝ ስታር ላይ አድረው፣ ሳውዝ ስታር ላይ አንድ አልጋ የሚከራየው አንድ አልጋ የሚያዘው በዶላር ነው የሚከፈለው። አለያ 5,000 ብር እስከ 6,000 ብር ዘላለም እንደው በጣም ይቅርታና ይሄ ሳውዝ ስታር ለምሳሌ የምልህ ሊያስተባብሩ የሄዱት አካላት ሳውዝ ስታር ወይ እንደዚህ አይነት ሆቴል ካልሆነልን የሚል ጥያቄ አቅርበው ነው ወይስ ከጅምሩ ለምሳሌ እዛ ጋር እንግዶች ናቸው ብለው ጥሩ ቦታ ብንዝላቸው ብለው እንደዛ ይዘውላቸው ነው? እሱ ላይ ያለው ነገር ምንድን ይመስላል? አሁን አንዳንዴ ምን ይሆናል መሰለህ እዛው አጥቢያ ቤተክርስቲያን ላይ ያሉ አባቶች ወይም ደግሞ የሚያስተባበሩ ኮሚቴዎች ከሆኑ እነሱም ስህተት ሊሰሩ ይችላሉ። በነገራችን ላይ አንተ እንግዳ ሆነህ ስትሄድ የተዘጋጀልህ ነገር ካለ በቃ እዛ ቀጥተህ ልትገባ ትችላለህ። የምታውቀው ነገር ላይኖር ይችላል እና እሱ ላይ እስኪ ያለ ነገር ካለ በዛው እንድትነካው ነው። ይቅርታ አጥር አድርገህ። እሺ እኔ ሂደቱ ላይ ስለነበርኩ ማለት ነው። አሁን ያው አግልለውን ስለወጣው ሂደቱ ላይ ነበርኩኝ። እንደዚህ የጉባኤ ዝግጅት ላይ የተለያዩ ቤተክርስቲያኖች ላይ እድሜ ልክ ሳዘጋጅ የነበረ ነገር ነው እና መጀመሪያ የሚመጣው ሰውዬ ሊስታውት ይደረጋል። ያ ሰውዬ ምንድነው የተደረገልኝ ነገር፣ ምንድነው የያዛችሁልኝ ነገር ብሎ ሁሉም ነገር በየአንዳንዱ ደረጃው ይነገረዋል። ከዚያ በተጨማሪ ደግሞ መጥቶ ጥሩ ነገር እንዲሰበስብልን፣ ጥሩ ነገር እንዲያለግርን፣ መድረክ ላይ ወጥቶ ጥሩ እንዲናገር፣ መድረክ ላይ ወጥቶ ጥሩ እንዲዘምር፣ መድረክ ላይ ወጥቶ ጥሩ የሙዚቃ መሳሪያ እንዲጫወት፣ የዚህ መስመር ክራሩ ምናምን እንዲጫወት ጥሩ ቦታ መያዝ አለብን ተብሎ የሚያዝላቸው በኮከብ ደረጃ ያሉ ቤቶች ነው። ይሄ የሚጀምረው አንድ ገና ከድርድሩ ነው። አንድ መምህር ሊመጣ ሲል ድርድር ይደረጋል። ትመጣለህ፣ ይሄን ያህል ብር እንከፍልሃለን፣ ይሄን ያህል ብር ስንከፍል የምታርፍበት ቦታ ይሄ ነው፣ ይሄን ያህል ነው የሚከፈል አበል አይበቃኝም ብሎ ተደራድሮ ፖስታ ወርውሮ፣ በፊት እኛ በፖስታ ነበር እያሸግን የምንሰጣቸው። በቃ ይሄ አበል ይበቃቸዋል። ግን በፖስታ ታሽጎ ተሰጥቶት ፖስታውን ቀደው ወርውሮ የወጣ መምህር አውቃለሁ። ወርውሮ የወጣ ዘማሪ አውቃለሁ። ፖስታውን እቺማ እንዴት እቺ ትሰጠኛለች ብሎ ከገጠር ቤተክርስቲያን ማለት ነው ከአዲስ አበባ 500 ኪሎ ሜትር አካባቢ ላይ መኪና እኔ ራሴ ነኝ ጉባኤውን ያዘጋጀሁት። መልካም ጉባኤውን እኔ በገንዘቤ ነው ያዘጋጀሁት። ዘላለም ግን ማለት ቅድም ይቅርታሽ የተደረኩበት ስለሆነ ቅድም አሁን ወጥቻለሁ ያልክ ከቤተ ክርስቲያን ነው የወጣኸው ወይስ ከምንድን ነው? ቤተክርስቲያን አካባቢ ላይ ካለው አገልግሎት ወጥቼ ያው ኖርማል ምዕመን ሆኜ ነው አሁን እየኖርኩ ያለሁት። ታድሶ ብለው አግለውኛል። ቤተክርስቲያን አካባቢ ሰላም ለኪን አይከለክሉኝም። ቤተክርስቲያን ሄጄ ተሳልሜ የሚገባኝ ጸሎቴን አድርሼ። አይ ታድሶ የተባልከው ትምህርት ላይ ምናልባት ምን በዚህ ትምህርት የተባልክበት ሁኔታ አለ ትምህርቱን ሳትጠቅስ ወይስ ደግሞ ምንድን ነው? የለም ምንም አይነት ትምህርት የጠቀስኩበት ነገር የለም። ግን ልክ አይደለም፣ የሚሰሩ ስራዎች ትክክል አይደሉም፣ አግባብ አይደሉም። አንድ የህንፃ አሰራር ኮሚቴ 16 ዓመት ነው የገቢ ማሰባሰቢያውን የገቢ ማሰባሰብ ብዙ ናቸው፣ ሰፊ ነው። ሰበካ ጉባኤም ኮሜንት ላይም ምናልባት አንተ እንደዚህ የሚል ነገር እንደዚህ ብለውኛል ያልከውን ነገር ሲጠቅሱ ስላየሁ ነው። በቃ ለማንኛውም አይ ቲንክ በቂ ይመስለኛል። እየመሸብኝ ነው የምና ልገድብህ አይሻልም? ሌላ ጊዜ በስፋት የምንሄድባቸው ሁኔታዎች ሲኖሩ ወይም ደግሞ በሌላም ቤት እዛ ላይ ደግሞ የተጠናከረ ሀሳቦችን ከነ ማስረጃው እኔ አሁን ምናምን አለው መሰላችሁ። ለምሳሌ አንዳንዴ የሚያስተባብሩ አካላት ሲሄዱ ቀድሞ መደራደራቸው ከዛ ደግሞ የሆነች ነገር ሲሰጣቸው አበል የሚባል ወይም ደግሞ የሆነ ነገር እሱን ቀዶ ጥሎ እንትን ማለት ቀድሞ አካውንት እንዲገባ የማድረግ እንዲህ አይነት ነገሮች በቃ ቶታል የወንብድና ስራዎች ናቸው። ኔጌቲቭ ውስጥ የሚያስገቡ እንዲህ አይነት አሰራሮች ናቸው። እውነት ለመናገር እንዲህ አይነት ነገር ካለ ጭምጭምታ ወሬ እኔም ሰምቻለሁ አይቻለሁ በተወሰነ መልኩ፣ ግን እንዳልኳችሁ ማጣራት ይጠበቅብኛል እና ከዛ በዘለለ ግን ለምሳሌ አልጋ አንዳንዴ
ራሱ ቤተክርስቲያኑ አጥቢያ ቤተክርስቲያኑ ወይም እዛ ላይ ያሉ ኮሚቴዎች አባቶችን ጨምሮ ማለት ነው ምን ሊያገኙ ይችላሉ? ስፖንሰር ሊያገኙ ይችላሉ። እዛይ ሳውስታር የኦርቶዶክሳውያን ከሆነ አይ በቃ ችግር የለም ወይም እንዲህ አይነት እንትኖች ይመጣሉ እንደው እንደዚህ ብናደርግላቸው ከዚህ አንፃር ምናምን ብለው ለምሳሌ በነፃ የሚያገኙት ከሆነ እሱም ቢያደርጉ ምንም ችግር አይኖረውም። ለምሳሌ ይሄ ማለት ነው። ግን ቤተክርስቲያኗ ከካዝናዋ ወጥታ የምትከፍለው አይነት ነገር ከሆነ ግን ምን ያህል ኔጌቲቭ እንደሚያስገባ ታስቡት። እንግዲህ ሳውስታር ማለት እኔ በደንብ አውቀዋለሁ ነገራችን ላይ ሐዋሳ እና በጣም አስቸጋሪ ነው የሚሆነው እንደዚህ አይነት ነገር። አሁን ይሄንን ማጥራት እንደዛ ይጠይቃል። እንግዲህ የሄዳችሁበት አጥርተናል የምትሉ እናንተ ናችሁ ያጠራችሁት። እንግዲህ በዛ ልክ የምታውቁትም እኔ እንዳልኳችሁ ምንም ማውቀው ነገር የለም። ለዛ ነው አሁን እንግዲህ በቤቴ ስለሆነ እየተወራ ያለው አንዳንዴ ያዝም አደርገው ማለት ነው። እኔም ቅድም የተወሰኑ ኮሜንቶችን ለመስጠትና ፕላስ ደግሞ ጅምላዊ የሆኑ አካሄዶች ራሴ ላይም ጭምር ሲፈጸም ስላየሁኝ ያ ትክክል አይደለም በሚል ነው ይሄ ከሰሞኑ ጉዳይ ባህር ዳር በሄድንበት እኔና ዲያቆን ዘማርያም ማለት ነው ኮሜንት ለመስጠት የገባሁት የነበረውና እናንተንም ያን ያህል በጣም ላለማፈን ነው ሙከራ እያደረኩ ያለሁት። አሁን ግን እንዳልኳችሁ ኮሌሌትም እየሆነ ስለሆነ ድካሙም ስላለ ማረፍ ስላለብኝ እኔ ለወጣ ስለሆነ ነው የሆነ ነገር ልበልና በዚህ ላይ ክላስ ሰዓት ይደርሳል እና እሺ መጋቢ ግን አንድ ነገር ልንገራችሁ ከታች ያላችሁ ሰዎች አንድ ነገር መናገር የምፈልገው ማገልገልና አገልግሎ ደሞዝ መቀበልና መዝረፍ ይለያያል። ኦኬ አንዳንድ ጊዜ የሚወሩ ነገሮች አጃምሮ ይሄ ዝም ብሎ ማውራት ተገቢ አይደለም። ልማት አይቆምም። የቤተ ክርስቲያን ስራ እኔ ባለሁበት ደብር እንድታድግ በልማት ሌትም ቀንም እሰራለሁኝ፣ አስተባብራለሁኝ። ኦኬ የገንዘብ ማሰባሰብ ሁሉ እናደርጋለን። ኃጢአት አይደለም። ምዕመናን አስራታቸው እንዲያወጡ የአባል ክፍያቸው እንዲከፍሉ በንግስ ቀን ብዙ መስራት ያለብን ነገሮች ሪፖርት አቅርበን ምዕመናን ገንዘብ አግዙ ማለት ከጥንት ጀምሮ የነበረ ከመገናኛዋ ድንኳን ጀምሮ የነበረ እንጂ ይሄ አዲስ ነገር አይደለም። ከዚያ ደግሞ የሚያበራይን በሬ አፉን አትለጉመው እንዳለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ላይ አለ አይደል? ይሄ ቃል አንደኛ ቆሮንቶስ 9 ላይ አገልጋዮቹን ደግሞ ቤተክርስቲያን ደሞዝ ትከፍላለች። የሰማችኋል? ከታያላችሁ ደሞዝ ትከፍላለች ቤተክርስቲያን በሚገባ ሰራተኞቿን ያሰረ መላእክት አይደለም የሚያገለግሏት ቤተክርስቲያን ማለት መልአክ ዘበምድር የሚባሉ ካህናት ናቸው የሚያገለግሏት። የሚበሉ የሚጠጡ ትዳር ያላቸው ቤተሰብ ያላቸው ልጆች የሚያስተምሩ ናቸው። ስለዚህ አንድ አገልጋይ ሲያገለግል ለአገልጋይ የሚገባውን ነገር ቤተክርስቲያን ታደርጋለች፣ ብታምኑ ባታምኑ። ኢብን እኔ አሁን የሆነ ቦታ ላይ ብጋበዝ ትኬት ተቆርጦልኝ ነው የሚሄደው። ትኬት ተቆርጦልኝ ብቻ አይደለም፣ እቺ ደግሞ ለኪስ ለአንዳንድ ነገሮች ለኑሮ ለትዳሮ ለህይወቶ መምሪያ የምታግዝ ተብዬ ደግሞ እቀበላለሁኝ። ይሄ ኃጢአት አይደለም። ኦኬ ማንኛውም ይሄን ሊያደርግ ይችላል። በዚህ ማንም ሊወቅስም ሆነ ሊከስ የሚመጣ ሰው ካለ እህል አይበላም ማለት ነው። ጥሩ ነው። ከወይነ እሳት የደረሰ ከምግብ የራቀ የሚኖር ሰው ነው ማለት ነው። በቃ ይሄ ሌላ ሰው። ስለዚህ በደሞዝ ማገልገል የተገባ ነገር ነው። አሁን ግን የምናወራው ማለት አንድ ሰራተኛ አገልግሎት ሲሄድ አበል ምናምን ይከፈላል። እኔ አዲስ አበባም ስብከተ ወንጌል ሁኜም ስሰራ የስብከተ ወንጌል ስራ ማስኪያጃ የሚባል ከቤተ ክርስቲያኑ ወጪ ይደረጋል። አንድ አገልጋይ ተምነን ለአንድ አገልጋይ ይህን ያህል ብለን ውሎ አበል እንከፍላለን። ይሄ በየትኛውም ቦታ ላይ ያለ ነው የሚደረግ ነገር ነው። ሰራተኞቻችን እኔ ራሴ ደሞዝተኛ ነኝ። ቤተክርስቲያን ደሞዝ ትከፍለኛለች። እንደዚህ ያሉት ነገሮች ዝሞ ተለጥጦ ካህን እህል መብላት የለበትም አይነት ከሆነ የጅል ስብከት ስለሆነ የሚሰማም አይደለም ለማለት ፈልጌ ነው። እስኬል ሁሉ አላት ቤተክርስቲያን፣ በጀት አላት። በስነስርዓት በስኬል ደሞዝ ሁሉ ታሳድጋለች፣ ትጨምራለች። በየ2 ዓመቱ ነው በየዓመቱ መሰለኝ ደሞዝ ጭማሪ ሁሉ ይደረጋል። አሁን የምናወራው ግን ኦን ታርጌት ቤተክርስቲያንን የሚበዛ በምን ገብቼ ገንዘብ ልብላ፣ በምን ገብቼ ቤተክርስቲያን ለምሳሌ ደሞዝተኛ ቄስ እንዳለ ሁሉ ሙዳየ ምጽዋት የሚገለበጥ ደግሞ ሌባ ደግሞ አለ። እያጭበረበረ በተሳሳተ ሪሴት እየተቀበለ ሙስና ማለት ነው፣ ጉቦ ማለት ነው። በሌላ አነጋገር የሚበላ ደግሞ አሁን እኛ የምንቃወመው ይህንን ነው። ደሞዛችሁ ይብቃችሁ ነው መጽሐፍ ቅዱስ የሚለው እንደዚያ ነው።
እኛም የምንለው ደሞዛችሁ ይብቃችሁ፣ ቤተክርስቲያን ይሄንን እንኩ ብላ የምትሰጣችሁ ይብቃችሁ፣ አትዝረፉ፣ አታጭበርብሩ፣ ወንበዴ አትሁኑ ነው። ስለዚህ ወንበዴንና ሌባንና ታማኝ አገልጋይን ለይታችሁ ማወቅ የማትችሉ ከሆነ እንደው ዝም ብሎ ተቀድሮባችሁ ነው ማለት ነው ለመሰናከል። በቃ እግዚአብሔር መቼም እኔ እውነት እግዚአብሔር እንኳን ሰይጣን በቃ ተቆጣጥሯችኋል ማለት ነው። ከሐሜት ማንወጣ ሁሉን ነገር ተችተን እንደዚህ ያለ ለይቶ ነው መተቸት። ለይቶ አያይ ማፊያዎችን መለየት ከእውነተኛ አገልጋዮች። በደሞዛቸው የሚያገለግሉ አገልጋይ ሊሸለሙ ይገባል፣ ሊበረታቱ ይገባል። ስለ ሕይወታቸው ስለ ኖሯቸው ሊታሰብላቸው ይገባል። ከደሞዛቸው ውጭ የሚሰርቁ ግን የሚያጨበረብሩ ግን ሌቦች ናቸው፣ ወንበዴዎች ናቸው። ስንት ትከፍለኛለህ እያሉ እየተደራደሩ የሚሄድ ከሆነ አንድ አገልጋይ ኖ አገልግል፣ ኦኬ አገለግላለሁ። ከዚያስ በእግሩ መቼም አይሄድም አይደለ? ፕሌን ቲኬት ይቆረጥለታል፣ ይሄዳል። ከዚያ ስንት ትከፍለኛለህ ምናምን አይባልም፣ ነውር ነው። ቤተ ክርስቲያኗ ራሷ አስባ ለልጆቿ ታደርጋለች። ቤተ ክርስቲያን አሳቢ አይደለች? እናት አይደለች? ለልጆቿ የሚያስፈልገውን ታደርጋለች። ለልብስ ለጫማ ትላለች። ስንት ትከፍለኛለህ? ይህን ያህል ትከፍላለህ እያለ እየተደራደረ የሚመጣው ግን ይሄ ወንበዴ ቅጥረኛ ነው፣ ሌባ ነው። እንደዚህ ያሉትን ለይቶ ማየት ያስፈልጋል ነው እንጂ የትኛውም ቦታ ላይ ህንፃ ቤተክርስቲያን ሲሰራ የሚያስተባብሩ ሰባኪም ይሁን ቄስም ይሁን ዲያቆንም ይሁን ጳጳስም ይሁን ይቻላል። ኃጢአት አይደለም። ኑርዱን ለምሳሌ እኔ ተወልጄ ያደግኩባቸው አንድ ነገር አድርጌ አላውቅም በህይወቴ ውስጥ እውነት መናገር ማለት በግሌ ከኪሴ ከማውጣት በስተቀር አሰባብሬ የሆነ ነገር ላድርግ ሲባል እንደ የንስሐ ልጆችን ካልሆነ ወጥቼ አደባባይ ጠይቄ አላውቅም። ወደፊት ግን የምጠይቅ ይመስለኛል። ለምሳሌ ገጠር ያሉ አብያተ ክርስቲያናትን ማሰራት እፈልጋለሁኝ። ሳሰራ ግን ያው እኔን በማያስጠይቀኝ መንገድ ገንዘብ መቀበል አልወድም። በግሌ በእኔ በኩል ምንም አይነት ገንዘብ እንዲመጣ አልፈልግም። ግን ኮሚቴ አቋቁሜ እዛው የደብሯ አካውንት ኖሮ እንደዚህ ባለ ነገር ላይ ወደፊትም ማድረጋለሁ። ጠብቁ፣ እሺ፣ ለመርዳት እየተዘጋጃችሁ ጠብቁ። ገጠር ያሉ አብያተ ክርስቲያናትን የማሰራት ኃላፊነት አለብኝ ብዬ አስባለሁ። በጣም ጣራቸው የሚያፈሱ አብያተ ክርስቲያናትን ማገዝ እንዳለብን ይሰማኛል። እና ስለዚህ እንደዚህ ያሉት ነገሮችን ሊያደርጉ የሚችሉ ነገ ክርስቶፎሮስ አብሮ ሊያግዝ ቢመጣ በደስታ ነው የምቀበለው፣ ደስ ነው የሚለኝ። እና ደግሞ እንደዚህ ያሉትን እንድትለዩ ነው ምዕመናን። ሌብነትን ግን ውንብድናን ግን ይሄንን የማጭበርበር ሲስተም ሲፈልጉ በየም ይመጣሉ። የሆነ ታይም ላይ ደግሞ በሆነ ሰዎችን ቅፈላ ማለት ዘመናዊ ቅፍልና እንደዚህ ያሉትን ነገሮችን ግን በእውነቱ በተለይ ከገጠር አብያተ ክርስቲያናት የሚሰርቅ አገልጋይ ይሄ ነፍሰ በላ ነው። እውነት መናገር እና ፕሊዝ ለይታችሁ ተቹ ነው ማለት። ስትተቹም ሆነ ሂስ ስትሰጡ ከምን ጋር የተገኘችኑ ጋር አብረ ተወቀጭ አይነት እንዳይሆን ጥንቃቄ አድርጉ። ጤነኛ የሆኑ ልጆችን በገንዘባቸው ጭምር የሚያገለግሉትን ሰዎችን በገንዘባችን ነው ስናገለግል የነበረው። ትናንትና እንደ ክርስቶፎሮስ እንደዚያ መከራቸውን ሲያዩ እዚያ አረሰደው፣ እኛ ደግሞ እዚህ ሙንን ያለችን ሳንቲም እያዋጣን ነው ስናገለግል የነበረው እንጂ እየተቀበልን አልነበረም። እውነት ሰው ፊት እየመታን ነበር ስናገለግል የነበረው። ለምን ብለን ነው? ታሪክ ነው ይሄ። እንደዚህ ያለው ነገር ለቤተክርስቲያን አገልግሎት ስለሚጠቅም ነውና አንዳንዴ እንትን ማለትም አያስፈልግም። ክርስቶፎሮስ መሽኮርመምም አያስፈልግም። ሪያሊቲውን እየገለጡ መሄድ ነው ጥሩ ለማለት ፈልጌ ነው። ቴንኪው። ቃሎትን ያሰማለን ቀሲስ። እውነት ነው፣ ጥሩ አድርገው ነው የገለጹት። እሺ ጥሩ አድርገው ነው ያስቀመጡት። አይ በቃ እንደዛ ነው እንደተባለው ምናልባት ሁሉንም በጅምላ እንደዛ መውቀጡ ትክክል አይደለም። እውነት ለመናገር መንፈሳዊ አገልግሎት ከባድ የሚያደርገው ምንድነው መሰላችሁ? እኔ እናድርጊያለሁ፣ እኔ እንደዚህ ነኝ፣ እኔ እንደዛ አይባልም። እና ምናልባት አንዳንዴ ሰዎች ዝም ሲሉ ከእግዚአብሔር ዘንድ ዋጋ አገኛለሁ ብለው ሊሆን ስለሚችል ጥንቃቄ ይፈልጋል። እና እንዲህ ነው ያወጣ ነው፣ እንዲህ ነው የተደረገው፣ እንዲህ ነው የሆነው የሚል ማብራሪያ አሁን እኔ የመስጠትም እንትን የለኝም። እውነት ለመናገር እንዲህ ያለው ዋጋ ነው የተከፈለው ምናምን ተብሎ አይወራም። በቃ ግዴታም ስለሆነ ማለት ነው። እና ሰው ከፈለገ በተቃራኒ መንዝረው እንደፈለገ አድርጎ ይውሰድ። ግን
አንድ ነገር መታወቅ ያለበት ነገር ግን አትሊስት እንዲህ በደፈናው ለራስ ጥቅም ከተባለም ቤተክርስቲያን ስታብብ ማየት ያ የራስ ጥቅም ነው። ከዚህ የተለየ ግን በተለይ ከገንዘብ ጋር የተያያዘ ነገር ምንም አይነት ነገር ያለው ነገር አይደለም። ከአሁን በፊትም በነገራችን ላይ እኔ ተናግሬ አላቅም እና ግለሰቦችም እንደዚሁም ደግሞ ቤተክርስቲያን የተመለከተ አሁን ለምሳሌ በቅርብ የኔታ ሊቀ ሊቃውንት ስምዐኮነ መላክ የመንፈስ ቅዱስ ልጃቸው የኔታ ለዓለም ብርሃኑ ጉባኤ ቤት እዛ ደብረ ማርቆስ የእሳቸውን በሊቀ ሊቃውንት ስምዐኮነ መላክ ባሉበት እዚህ ላይ ገብተን ቤት የተወሰነ 1-2 ቀን ይመስለኛል ሞክረን ነበረ። የተወሰነ መሰረት ማውጫ ያህል ሳንቲም እና እናንተም የሞከራችሁ አላችሁ የሰጣችሁ በቋሚነትም ደግሞ የምታግዙ አይ ቲንክ 1-2-3 ልጆች አላችሁ በአቅም ልክ ማለት ነው። እና አሁን ያም ሲመጣ በፊትም በነበረው ነገር እኔ እንግዲህ አንዳንድ ሰዎች እየመጡ ሹክ የሚሉኝ አይ ክርስቶፎሮስ እኮ እነዚህ ምስኪኖች እንደዛ የሚያወሩ አሉ ፐርሰንት ይቀበላል። እኔ አላቅም እንደዚህ አይነት ነገር ራሱ መኖሩን ማለት ነው። ነውርም ነው እንጂ ማለት እኔ እንጃ። እና ፐርሰንት እየተቀበለ ምናምን እንዲህ የሚያወሩ ሰዎች አሉና እኔ እንደው ያ እንደዛ ስሰማ እንግዲህ ይመቻቸው፣ ሰዎች እንደዛ ካሉ ይመቻቸው። እኔ አሁን እንዴት ነው ራሴን ላብራራ የምወጣው ምናምን በሚል እንደዛ ንቄ ያለፉበት ሁኔታ ነበርና አሁን ግን ትንሽ ለየት የሚለው ትንሽ የተነሳ ወቅታዊ ጉዳይ አለ። እኛም አይተነው ትንሽ ደንገጥ ያልንበት ጉዳይ አለ። ኔጌቲቭ ሳይቀር ውስጥ የገባ ትክክል ነው አይደለም ማጣራትን የሚፈልግ ጉዳይ ነው እና ከዛ ጋር ተያይዞ አይ ቲንክ ትንሽ አንዳንዶቻችሁ እኛንም ጨምሮ እንትን የማለት ነገር መጣ ነገርና እንደዛ ከዛ ቆጠብ ብትሉ መልካም ነው የሚል ወንድማዊ ሐሳብ አለኝ። እናንተም እንዳትጎዱ ነው በነገራችን ላይ እና ፕላስ ደግሞ ስንገፋፋ ቤተክርስቲያንም ደግሞ እንዳንጎዳት። ይህንን ስላችሁ ግን ቅድም መላከ ገነትን በደንብ አስቀምጠውታል። ያጠፋ ሰው አይቆንጠጥ አይገሰጽ አይደለም። በትክክል ከነ ማስረጃ ራሱ መረጃ እንኳን በዚያ ያለ መረጃ ቢኖር መገሰጽ የቅድሚያ በውስጥ መንገር መምከር አልሆነም ደግሞ ሲል ደግሞ ለቤተክርስቲያን ነገራት ስለሚል በዛ መጠን ሁሉ ይኬዳል። ያው ካሁን በፊትም እኔን ጨምሮ የርንባቸው ጉዳዮች እንዳሉ እናንተም ታውቃላችሁና ያንን እኔ እንሸፋፍ ነው አለልም እውነት ለመናገር እና በተለይም ደግሞ ካሁን በፊትም በግል እኔም ስናገር ነበር ለዚህ ቤተክርስቲያን እንደዚህ ልናግዝ ምናምን ይባልና በግለሰብ አካውንት እኔ በእርግጠኝነት የምነግራችሁ እኔ እንጃ እኔ ከባድ ነው። በግለሰብ አካውንት በተለይ በጣም ከባድ ነው። በጣም ማለት በጣም ከባድ ነው። እኔ ካሁን በፊትም በደንብ ተናግሬያለሁ። ብዙዎች እንዲያውም አንፎሎ እስከሚያደርጉ ድረስ የምታጨበጭቡላቸው መካከል አንፎሎ እስከሚያደርጉ ድረስ አንዳንድ ነገሮች እንዳስሼ ተናግሬያለሁ። በቃ ይሄ እንደዚህ አይነት ነገር መታረም ያለበት ነገር ነው ምናምን ብዬ ማለት ነው። አንዱ ይሄ በግለሰብ አካውንት እንደው በተቻለ መጠን ጥንቃቄ ቢደረግ በተለይ ኮንቲኒቲ ያለው አይነት ነገር ሆኖ ያ በጣም ይጥላል። ዛሬ ባልሳሳት ነገ ልሳሳት እችላለሁ። እንዴ ሰው እንደዚህ ያስብ ሰዎች አይደለን እንዴ? እና ገንዘብ ደግሞ እንግዲህ አንዱ ጌታ ነው አይደል? ወይም የዚህ ዓለም ጌታ ነው እኮ ገንዘብ እና በጣም ጥንቃቄ ይፈልጋል። ለሁለት ጌቶች መገዛት አትችሉም ተብሎ የተጠቀሰው እኮ እግዚአብሔርና ገንዘብ ነው የተባለው በነገራችን ላይ እና ይሄ ምንድነው ማለት እኛ ሊያንበረክከን ይችላል። ገብቷችኋል? በተለይ ደግሞ ደካሞች ከሆን ደግሞ ደካሞችም ነን እንጂ ተኛው ተገራስተልኝ ሰላም ይቅርታ እግዚአብሔር ይመስገን። አንዴ ልጨርስ። እሺ ልጨርስ አንዴ ይቅርታ ንጌታ እና በጣም ጥንቃቄ ይፈልጋል እውነት ለመናገር እንደዛ አይነት ነገሮችን በጣም ጥንቃቄ ይፈልጋል። ምናልባት እንኳን እንዲያው የጥምረት አካውንት እንደዛ ሆኖ ከዛ ደግሞ ይሄ ልክ ለምሳሌ አሁን አንዳንዴ ማህበራት አካባቢ የጥምረት አካውንት ይኖርና ስራ አስፈጻሚም ያለው ኦዲተር ያለው እንደዛ ይሆናል። ለምሳሌ አሁን ይሄ በሰንበት ትምህርት ቤት ግቢ ጉባኤት ማህበራትም አካባቢ ስትሄዱ ያለ ነገር ነው። ሶዚ ማህበራዊ ሚዲያ ላይም ለምሳሌ ባለው ነገር የገቢ ማሰባሰቢያ ለምሳሌ እንደው በጥምረት የተከፈተ አካውንት ለምሳሌ ሆኖ ከዛ ስራ አስፈጻሚ ነገር ያለው እንደ ኮሚቴ ከዛ ኦዲተር ያለው ከዛ ቸክ ተደርጎ ሪፖርትም የሚቀርብ አይነት ነገር ቢሆን እሱ ቢያንስ አሪፍ ነው እውነት ለመናገር ማለት ግዴታ እያንዳንዱን ነገር በሆነ ቤተክርስቲያን አካውንት በኩል ካልሄደ ላንል እንችላለን አንዳንዴ ማለት ነው። ሰብሰብ ባልንበት ለምሳሌ ቀሲስ እዚህ ጋር ቢኖሩ እኔና ቀሲስ እንግዲህ ኮሚቴ እንትን ካለ በሌላ ቀሲስ በኩል ተከፍቶ ከዛ ግን ኦዲተር ያለውና ኮንቲኒቲም ያለው ከሆነ ከመካከል ማለት ነው
ኦዲት ክፍል የሚባል ከዛ ደግሞ እንትን ክፍል የሚባል ከዛ ልክ እንደ ኮሚቴ ወይ እንደ ስራ አስፈጻሚ የተገናኙ በደንብ ሪፖርት ማቅረብ የሚችሉ በየ3 ወር በየ6 ወር በየአመቱ ምናምን። አሁን እንዲህ አይነት ነገር ቢሆን አሁን ይሄ ይኸውላችሁ ግለሰብ ላይ ብቻ ስለማይወድቅ አይፈትንም ማለት ነው። ቢጠፋ እንኳን የሆነ ነገር የአካል አምጣ ይባላል። እኔ አስታውሳለሁ ግቢ ጉባኤ ላይ የሆነ ጊዜ ሰብሳቢ የነበረ አንድ ወንድም ወጪ ያልታቀደ ወጪ አወጣና ክፈል ነው ያለው። የለውም እኮ ተማሪ ነው፣ ግን አስጨንቅ ነው በጣም እውነት ለመናገር ለምንም ቢሆን አምጣ ነው ያለው። አሁን ከዛ በኋላ የሚገርማች እንዲጠነቀቅ ነው ከዛ በኋላ ባለው አትሊስት እና በጣም ነበር ያለቀሰው ትዝ ይለኛል እኔ አስታውሳለሁ። እና ይህን ያህል ነው ገብቷችኋል ጥንቃቄ የሚደረገው። ግለሰብ ላይ ሲወድቅ ግን በጣም አደገኛ ነው፣ ይጥላል፣ በጣም ይጥላል። እና እንደዛ አይነቱ ነገር ላይ ከአሁን በፊትም አይ ቲንክ በእርግጠኝነት ብዙዎቻችን ኮሜንት የሰጠንበት ነገር ነው ብዬ ነው የማምነው። በግሌ እኔም ሰጥቼበት አውቃለሁ። ከዛ ውጭ ግን ደግሞ በተለይ ይሄ ማህበራዊ ሚዲያ ላይ ያለው እንትን ጉዳይ ብዙ ጭምጭምታዎች ብዙ እንትኖችን ነው የምናየውም የምንሰማውም። የተንሻፈፈ ነገርም ደግሞ ልክ እንዳለው እኔም ኮሜንት ስትባል የሰማኋቸው አሉ። ሁሉንም ግን ደግሞ እንደዛ አድርጎ ማየት ያው ትክክል አይሆንም ነው ትክክል አይሆንም። ቤተክርስቲያን ትጎዳብናለች እውነት ለመናገር እና መድረስ ላለብን አካል እኛ ጋር ንክኪ ሳይኖረው ቀጥታ እንዲደርስ እንደ መደላድል ሆኖ ማገልገል ትልቅ የሆነ በረከት እንደሆነ መታሰብ አለበት እና በተቻለ መጠን ሁላችንም በዛ ልክ ራሳችንን ካዘጋጀን ቤተክርስቲያንም በዚህኛው በኩል የምትፈተነው ፈተና እየቀለለ ይመጣል ማለት ነው እንጂ ዝም ብሎ ሁሉንም በዜሮ አባስተን በቃ ሁሉም ሌባ ነው ሁሉም እንደዚህ ነው። ልክ የአንድ ግለሰብ ኃጢአት እኔ እኮ አሁን ቲክቶክ ላይ በጣም ከባድ የሆነ የአንድ ግለሰብ ኃጢአት ወይ 2-3 ሰው ኃጢአት ሲሰማ ምንድነው እንግዲህ እኛ መመን እየሆነ ያለው ስንሰማ ምንድነው እያደረግን ያለ ነው። እኔ ራሴንም ጨምርና የተየረው ደግሞ እኔ ሁሉንም እንደዛ የማየት ይሄ በጣም ትክክል አይደለም፣ በጣም ትክክል አይደለም እና ጥንቃቄ ይፈልጋል። እውነት ነው ሁላችንም ኃጢአተኞች ነን። ግን በዛ ልክ ደግሞ ምናልባት ያተሰራ የተባለውን ኃጢአት ከዛ ኃጢአት ምናልባት ንጹህ የሆነ ሰው ሊኖር ይችላል አትሊስት ሪሌቲቭሊ ማለት ነው እና ጥንቃቄ ይፈልጋል እያልን እዚህ ከምንማማረው ነገር ተጠላልፈን እንዳንወድቅ አባቶችን፣ መምህራንን፣ ዲያቆናትን፣ ወንድሞችን፣ እህቶችን ለቤተ ክርስቲያን በእውነት ራሳቸውን ጭምር ጊዜያቸውን ገንዘባቸውን ጭምር በመስጠት የሚያገለግሉ አካላትን እንዳንገፋ ጥንቃቄ ያስፈልጋል። ይሄ ደግሞ ዲያብሎስን ነው የሚመቸው በነገራችን ላይ መናፍቃኑን እስልምናውን ወይም አሕዛቡን ነው የሚመቸው። አስቸጋሪ ነው የሚሆነውና ወይም ደግሞ ወደዚህ ዓለም ነው የሚሆነው እና ይልቁንስ በጣም እየተመራራን በተቻለ መጠን እየተራረምን ሰብሰብ ብለን የምንማማርበት አሁን ተወያየን ተከራከር ምናል በተቻለ መጠን ከዚህ በኋላ ባለው ደግሞ ሰብሰብ ብያን የምንማማርበት ሁኔታ እንዲፈጠር አንድ ሪከርድ አይቼ ገርሞኝ ነበር። 130,000 ህዝብ አንድ ቲክቶከር ለማየት ኢትዮጵያ ቲክቶከር 130,000 ህዝብ ገብቶ ነበር። እኔ ለምን ለወንጌል ተውት 130,000 እና አትሊስት እንዴት 20,000 15,000 እንደማንገባ ተውት። እንደዛም አሁን እዚህ 190 1,000 ለምንድን ነው የማንገባው? አያችሁ አሁን ገና ብዙ ይቀረናል ማለት ነው። በነገራችን ላይ ብዙ ይቀረናል። ኦልሞስት በቃ ወደ ተዝናኖቱ ይቻለም መቼም ከባድ ነችና ወደ ዓለም የማዘንበል አይነት እንትን አለ ማለት ነው። እዚህ ይሄ ነገር ተሰብሮ ሰብሰብ ብለን የምንማማርበት እየተራረምን ማለት ነው ተያይዘን ወደ ገነት መንግስተ ሰማያት የምንሮጥበት ይሄ ሁኔታ መፈጠር አለበት። አለበለዚያ ግን አስቸጋሪ ነው የሚሆነው። በነገራችን ላይ ቲክቶኩ አሁን ቀሲስ በኩል መላከ ገነት የሆነ ጊዜ ወደ ኋላ ብሎ ነበር። በቃ በእርግጥ አገልግሎትን በዝቶባቸው ነው ደግሞ በእርግጠኝነት እዚህም ደግሞ ያሉ አንዳንድ ነገሮች ያኔ በወቅቱ የነበሩ ደብሯቸውም ጭምር በእርግጠኝነት እኔ እንደዛ ብዙ ጊዜ ታግያ አውቃለሁ። ውስጤም በቃ ተማክሬ አውቃለሁ። በቃ ከዚህ በኋላ ድሊት ሁሉ አድርጌ ልጠፋ ማለት ነው። ወደ ኋላ ያሉ ብዙ መምህራን አሉ ጥቀስባል መጥቀስ የምችል አሁንም እንትን እያሉ ያሉ አሉ። ትንሽ ከፊትም ባለ ነው በሚታዩ አንዳንድ ጉዳዮች ከታችም ባለው እና ይሄ ተያይዘን ነው የምላቸው ቤተክርስቲያን እንዳንጎዳት በተቻለ መጠን በቃ የሆነ እየተመካከር እየተራረምን እንደዛ ብንቀጥል ብንማማር ነው አሪፍ የሚሆነው። ሁላችሁ ፈልጌ ነው። ይሄ በጅምላ እንትን የምንል ከሆነ በጣም አስቸጋሪ ነው የሚሆነው። ያጠፋው እኔ ዛጋ በችም ታቁኛላችሁ። እንዲያውም የሰው ኃጢአት ነክሼ ይዤ ማሳደድ እስከ መስል ድረስ ነው በነገራችን ላይ የማስቸግረው እኮ ነው። አንዳንዴ ያስቸግራለሁ እኮ ግን ምንድነው እውነት ለመናገር እኔ በመንቀጥቀጥ በፍጹም ፍርሃትና መንቀጥቀጡኝ ነው እሱን ነገር የማደርገው። ምክንያቱም እኔም ኃጢአተኛ ነኝ።
አትሊስት ግን ያችን ኃጢአት ምናልባት ወይን ያልሰራዋት ይሆናል ወይ ንስሐ ገብቼባታለሁ። እዛ ጋር ነው እንግዲህ ልዩነት ሊሆን የሚችለው። ደግሞ የነገን ደግሞ እግዚአብሔር ያውቃል ብዬ ማለት ነው። እና ቤተክርስቲያንን ይጎዳል ነው እኔ የሆነ ነገር ካመጣው ላመጣ የምችለው ማለት ነው። እና ውስጥ ኤምቢ ሲለኝ ይታገልና በዛም በዚህም በከይጂ መጥቻ ቃል ብዙ ነገር የምታውቁት ነገር ነው። ምን በየቅርብ እንኳን ስንት እናንተ ደግሞ እና እንደዛ ነው። ለማንኛውም እንዳላስረዝም ጥንቃቄ ብናደርግ ኦርቶዶክሳውያን። እሺ እኔ አሁን ትናንት በጣም እንዲያውም እኔ አዘንኩ። እውነቴን ነው የምነግራቸው። ትናንት ዲያቆን ሰማርያም ቤት ከገብገብች እናንተ ሌቦች፣ እናንተ አስመሳዮች እንደዚህ እንዴ አትሊስት እኔ አይዶን ነው እኔ እንጃ እኔ ሽልቶ በቃ እንዴ አራ ጥንቃቄ እንደው ብናደርግ። በእርግጥ እንዳልኳችሁ ይሄ ዝም ብሎ ፕሮቴስታንት ዓለም ታድሶ ምንም ደግሞ ሊሆንም ይችላል ላይ ነው አትሊስትማ አብሮ እንደቆየ ሰው የሆነ ነገርማ ብንናበብ እግዚአብሔር በሚያውቀው። ደግሞም ግን እውነት ለመናገር አንፈርድ። እኔ ኮሜንት ቤት የተጽፎ በእርግጥ አንድ ምላሽ መልሻለሁ። አንፈርድባችሁም ብዬ ተናግሬያለሁ። ያኔ አንፈርድባችሁ ስድብ ነው የተጻፈው፣ ግን አይ ከምር አንፈርድባችሁም እንደዛ ብዬ መልሻለሁ። ምክንያቱም እንግዲህ ሰው መቼም ያለውን ነው በዛ መንገድ የሚገልጸው። ስለዚህ የሆነ የታየ የተሰማ ነገር ስላለ ያ ነገር እውነት ነው የሚል ድምዳሜ ላይ ከተደረሰ ነው አይደለም መጠራት ያለበት ነገር። እውነት ለመናገር ዝም ብዬ እዚህ ጋር ባየሁት ነገር ድምድም አድርጌ እንትን አይደለም። እኔ ጥንቃቄ ስለሚፈልግ ማለት ነው። አንዳንድ ነገሮች ሲጠሩ ሌላም ሊሆኑ ይችላሉ እና ያልሄድኩበትን ነገር ዝም ብዬ እዚህ ጋር እንዳየሁት አይማ ብዬ ዝም ያብሬ አልጮህም። ግን አትሊስት ግን ተረድቻለሁኝ። እኔ ሰዎች መጥተው ሲናገሩ በቃ በዛ መነጽር ነው የሚያዩኝ፣ ለዚህ የተለየ ነገር አይኖረውም በሚል ማለት ነው። ግን ደግሞ አንዳንዴ አትሊስት እንደዚህ በተወሰነ መልኩ ደግሞ ዞር ብለን ማየት ያለብን ነገር ደግሞ ብናይ መልካም ነው ብዬ አስባለሁ። እንዳይረዝም እኛ በአጠቃላይ እንደው እኔ አሁን እንደው ጥራ አድርጌ በዚህ ጋር በአጠቃላይ ጠቅለል ሳደርጋችን ፖይንት ጥንቃቄ ማድረግ ላለብን ነገር እናድርግ። ምድራዊ መልአክ አይደለንም እኛ እዚህ ማለት ወይ መልአከ ገነት ማርያማዊት የምትባል ልጅ አለች ከታችና ቄስ ናት እየተባለች ነው። ሰባትና ድምጿን ካላሰማችን እንዲያውም ማለት ነው እንዲያውም ቄስ ማን የተባለች ቢሉኝ ይናገራሉ። የእውነት ነው አይቼ ነበር። ማምላክ ደንግጫለሁ። አትሊስት ሴት መሆኗን እንወቅ። ስቢያታ አንደኛ ቻሌንጅ ከታች ያላችሁ ጻፉ። እኔ የምፈልገው የእውነቴን ነው። ደንግጫለሁ ማለት በጣም የማከብራት በጣም ቁንድፍት ሴት በቃ የቤተክርስቲያን ቆራጥ ልጅ አድርጌ ነው ምስላት። ቴዎሎጂም ተምራለች ባይዘው እና ግን ቄስ ነው ሲባል ስለሰማው ደንግጫለሁ። ትምጣና እኔ አላውቃትም ማርያምን። እኔ አሁን ተጠራጥሬሻለሁ። ነይና ድምፅሽን ብቻ ይፍቱኝ ብቻ ብለሽ ትወርጃለሽ። ይፍቱኝ የምትለዋን ብቻ መስማት ፈልጋለሁ። ሳባት እስኪ ጤና ይስጥልኝ። እስኪ ልናገር እኔ ኢንፎርሜሽን መስጠት ፈልጋለሁ። ካልሆነ ይቅርታ እሺ ያወራሉ። ካልሆነ ግን ማርያማዊ ተሳብልኝ ሞዴሬተር ሁሉ እኮ ናት እኮ። ድምፅሽን ካላሰማሽ ቀሲስ ይፍቱኝ ያው ነው ስልጣን አለው መሰል አይደል? ስልጣን እኮ አለው ሂሳባት። እኔ ስቢያት ይኸው እንግዲህ ካህና እኔ ካልሆነ በቃ እውነትም ሴት ናት ወንድ ነው ማለት ነው። አዎ መግደላ ግን ምናልባት ይቅርታና ምንድን ሊያነሱ ፈልገው ነው አሁን እኛ ይቀጥሩ በቃ እኔ እንኳ እኔ ሌላ ስለ ሀሜቱ ምናምን አይደለም። አንድ ኢንፎርሜሽን ለመስጠት ፈልጌ ነው። በምን ዙሪያ ያርጉልኝና እኔ በቤተክርስቲያኑ ምክንያቱም ወደ ገጠር አካባቢ አንዳንድ አሁን ድርቅ የተከሰተባቸው አካባቢዎች የእርዳታ ድርጅት እየገቡ ብዙዎችን በተለይ የኦርቶዶክስ ሃይማኖት ፋውንዴሽን የሆኑ አካባቢዎችን ሰሜኑ ለኢየሱስ በሚል መልኩ በእርዳታ መልኩ እየገቡ ወጣቶችን ላይ ችግር እየፈጠሩ ስለሆነ ቤተክርስቲያኑ በተለይ ወደ ገጠር አካባቢ ወርዳ ብትሰራ ሌላው ምዕመናን ዲያስፖራም ያለው የትም ቦታ በክሊር በመሆነ መልኩ እያዋጣ ይህን ነገር ግብአት እንኳን እንዲደርሳቸው ቤተክርስቲያኑ የገጠር ቤተክርስቲያኖች እንዲደራጁ ወጣቱ ሃይማኖት በትክክል እንዲያውቀውና ጥራት ያለው ትውልድ ማፍራት በሚሆን መልኩ ብትደራጅ ቤተክርስቲያኗ። እኔ የምኖረውም ከጴንጤዎችና ከተለያዩ ሙስሊሞች ጋር ስለሆን ብዙ ኢንፎርሜሽን እሰማለሁ ከነሱ። በተለይ አሁን ሙስሊሞችም በተለያዩ መልኩ እግራቸውን እንትናቸውን ዘርግተው በብዙ ነገር እየሰሩ ነው ያሉትና
ትኩረት በተለይ ገጠር ክፍል ላይ ባለው ወጣቶች ላይ ቢሰራ። ምክንያቱም ብዙ ወጣቶች ከተማ የሚመጡ ከገጠር ነው። ገጠር ያለው ጄኔሬሽን ደግሞ በትክክለኛ ሃይማኖቱን ተረድቶት ጠንካራ በሃይማኖት የሆነ ትውልድ ማፍራት ላይ ቢሰራ የተሻለ ነው የሚሆነው የሚል መልእክትና አሁን ደግሞ በተለይ በሰሜኑ አካባቢ ትግራይ አካባቢ በጣም ድርቅ እየተካሄደ ነው። እነዛ ደግሞ በጣም የኦርቶዶክስ ሃይማኖት በጣም መሰረት ያላቸው ለሃይማኖታቸው አንገታቸውን የሚሰጡ ታማኝ የሆኑ የሰቆጣ አካባቢ ዋግምራ ዞን አካባቢ ያሉት እነሱም በረሃብ ላይ ነው ያሉትና እነሱ ላይ ያለው ቤተክርስቲያኑ ተደራጅታ ገቢ አሰባስባ በተለያዩ ደብር ላይ አስተዋጽኦ ብናደርግና እነዛን ትውልዶች ከረሃብ ብናድናቸው። ምክንያቱም እኛ በክርስቶስ አንድ ነን። እነዛ ናቸው ደግሞ ትክክለኛ በተለይ መሰረት የሚሆኑ እና እዛ ላይ ትኩረት ብናደርግ ሐሜቱን ትተን በተለይ ገጠር ያሉ ቤተክርስቲያኖች ትውልዶች ግብአት መጽሐፍ ቅዱስ አጥተው ከበሮ አጥተው ጽናጽል አጥተው የተለያዩ ነገሮች አጥተው በጣም የተቸገሩ አሉ። እኔ የመጣው ከወሎ አካባቢ ነው። የሚገርም ድሮ ክርስቲያን የነበሩ ቦታዎች አሁን ወደ መስጊድ ተቀይረው ክርስቲያኖች ተመናምነው ወደ እስልምና የተቀየሩበት ቦታዎች አሉ። በጣም ብዙ ነገር የምናውቅ እኔ በሰሰራው በገጠር አካባቢ ብዙ ነገር ነው ያለኝና ኢንፎርሜሽን አሁን ትኩረት ማድረግ ያለብን ገጠሩ ላይ ቢሆን ገጠሩ ላይ ያለው ትውልድ ማፍራት ማጠንከር የሚመጣውን ጄኔሬሽን በእውቀት መሰረት ያደረገ ክርስትና ሃይማኖት ኦርቶዶክስ ሃይማኖት እንዲይዝ አድርጎ መስራት ነው የሚያዋጣው እንጂ ፌስቡክ ላይ ቲክቶክ ላይ የምናወራው ሐሜቱን ከሌ ዘረፈው ከሌ እንዳያደረገው የሚለውን ትተን ግን ምን ያህል አሁን የተዋጣው ብር ምን ያህል ጄኔሬሽን አፍርቷል ቁጥር ላይ ውጤት ላይ አፈጻጸም ላይ ብናደርገው የተሻለ ነው የሚሆነው። ሐሳብህን ተቀበለናል። ቆንጆ ሐሳብ ነው የሰጠኸው። ግን የት ነው ያለው? አንተ የት ነው የምትኖረው? ቆይ ልጨርሰው የሰማሁት ልንገር ልጨርስና እነግርሃለሁ። ለመሰለህ አንዴ የት ነው የምትኖረው? ውጭ ነው የምትኖረው? ቆይ ልጨርስልህ እንጂ አይ መልስላቸው እንጂ ደግሞ አውራኝ እንጂ እኔ ቁም ነገር እኮ አሁን አንተ ያልከውን ወደ ተግባር እንድናመጣው የት ሀገር ነው የምትኖረው? የት ነው የምትኖረው? መቅደላ ሚውት ሆነ መሰለኝ። አዎ የምጠይቅህን መልስ። የት ነው የምትኖረው? መቅደላ እኔ ነኝ ሚውት ያደረኩት የነበረው ግን ማንሳት አይችልም መሰለኝ። ቆይ እሺ የት ነው የምትኖረው? መቅደላ ቆይ እንሳባቸው መልስ። ትልቅ ሰው መሰሉብኝ አይደለ? አዎ አሁን እንደዚህ ያሉ ሰዎች ካላችሁ ይኸውላችሁ ምን ታደርጋላችሁ መሰላችሁ? ለሱ ልለው የነበረውን ለእናንተ ልንገራችሁ። ከገጠር በተለይ የመጣችሁ ሰዎች ውጭ ሀገር ምናምን የምትኖሩ ከሆነ ያ የገጠሯን ቤተክርስቲያን የመርጌታውን ደሞዝ በመቻል ምናልባት $100 ሊሆን $100 አይሞላም፣ ምናልባት $30 $50 ሊሆን ይችላል በወር የገጠር መርጌታ ደሞዝ። ይችን በመክፈል የገጠሯን ቤተክርስቲያን ሰፖርት አድርጉ በትንሹ። እኔ የማደርገው እንደዚያ ነው። ሲሪየስሊ እንደምነግራችሁ ከገጠር የመጡ ሰዎች እንዲሁ ምን እናደርግ ምናምን ሲሉኝ በቋሚነት ይሄንን ደግሞ የመርጌታውን ደሞዝ ገበሬው ስለሆነ የሚከፍል ያንን ተማሮ አስታውሳለሁ። እነ የኔታ እነ የንታ በአመት እህል ምናምን እኛ ነበርን እየዞርን በየመንደሩ የምናስተዋስብላቸው እና ያንን ለመክፈል ገበሬው በጣም ይጣላል ነበረ። እንደዚያ ከሚሆን ገበሬውም ግድ የለም እንደው ለመርጌታ የሚከፍለው ደሞዝ ይቅርና እናንተ ደሞዙን ክፈሉ። ተወልዳችሁ ላደጋችሁበት ደብር በቃ በቀላሉ 2700 ይኸውልዎት ከታች ጠበቃ እያሌው እየጻፉ ነው። በጣም እግዚአብሔር ይስጥልን። ትናንትናም በብዙ ሲተባበሩ የነበሩ ወንድማችን ናቸው። ጠበቃ እያሌው ምንድነው ያሉት? የገጠር 2700 እስከ 4500 በጣም እንደውም 4500 ቱማች የጉባኤ ዘርግተው የሚያስተምሩ ካልሆኑ በስተቀር በዚህ ደረጃም አይደለም የሚወስዱት። እኔ ስለማቅ ማለት ነው እኔ አሁን ስለዚህ $20-30 በወር ብታወጡ የገጠሯን ቤተክርስቲያን እናንተ ተወልዳችሁ ያደጋችሁባትን ብቻ መርጌታውን ደሞዙን መቻል ትችላላችሁ። ከዚያ ያ መርጌታ ወደ ከተማ እንዳይመጣ እዚያው ታስቀሩታላችሁ። አያችሁ። አለበለዚያ የሚበላው የሚጠጣው ሲያጣ ገበሬው የሚከፍለው ሲያጣ ቤተክርስቲያኑ ይዘጋል ማለት። በቀላሉ ይሄንን ብታደርጉ ከተማ ደግሞ ተወልዳችሁ ያደጋችሁ ደግሞ እኔ እውነት ለመናገር የንስሐ አባቶቻችሁን ብታማክሩ በገጠር ለንስሐ አባታችሁ እንዳትሰጡ ባይዘው ይቅርታ የኦነስትሊ የታማኝነት ችግር ምናምን አለባቸው እያልኩ ሳይሆን ውስጣችሁ ከሚጠራጠር ዳይሬክት መርጌታው ወንደን የንስሐ አባቶች ያገናኟቸዋል ከገጠሩ መርጌታ ጋራ እና ቤተክርስቲያኗም እንድታውቅ ይሄንን አድርጉ። ቢያንስ ያ መርጌታው የሚመናኑን በርደን እንዲያቀል ማለት ነው። እንደዚያ ብታደርጉ የገጠሯን ቤተክርስቲያን ቀጥ አድርገን እኛ ብቻችንን በደሞዝ ማገልገል እንችላለን ለማለት ፈልጌ ነው። ማርያማዊት ግን መግባት አለባት ማምላክ
ማርያዊት ጣልቃ ገባችሁብኝ። እኔ ማርያማዊትን ዛሬ መጠየቅ እፈልጋለሁኝ። ሲሪየስሊ እኔ እየተጠራጠርኩ ስለሆነ ነው። የእውነቴን ነው። ክርስቶፎሮስ ታጥራለን ቀሲስ ይፍቱኝ ሁላችሁንም ሰላም ብያለሁ። እንደምን አላችሁ? እግዚአብሔር ይባርክ። ቀጥል። ክርስቶፎሮስ ጠፋ። ወንዴ እንደምን አለ? ሰላም ነህ ወይ? ቀጥሉ። አዎ ቀጥሉ። እግዚአብሔር ይመስገን ዲያቆን፣ እኔ ደህና ነኝ። አይ አንዳንድ ሀሳቦችን ሌላም ቤት ላይ እንደዚህ ስለሰማኋቸው ነው። እንደው ሀሜት የምትለዋን ነገር ደጋግሜ ሰማታለሁና ምኑን ሀሜት እንደሚሉት ራሱ ነው ያልገባኝ እኔ በበኩሌ ማለት ነው። አንዳንዴ እነሱ ሀሜት ብለው ከሀሜት ካሉ በኋላ የሚያነሱትን ሀሳብ እኮ ነው እኛም ለማጥራት እየሞከርን ያለ ነው። ቤተክርስቲያን በዚህ ሰዓት ላይ እየተዘረፈች ነው በልጆቿ። አንዳንዴ ከሌላ ሃይማኖት ላይ እንኳን ወደ እኛ ሃይማኖት የሚቀላቀሉ ሰዎች ቶሎ ብለው ወደ እንደዚህ አይነት ነገር ይገቡና ቤተክርስቲያኗን ማወቅ ሳይሆን ለቤተክርስቲያኗ ልመና ላይ ይሰማራሉ። እና ይህንን ነገር ነው መቆም መቻል አለበት እያልን ያለ ነው። መቼም በዚህ ጊዜ ላይ ሁላችሁም እያያችሁ ነው ያላችሁት። የኛ ቤተክርስቲያን ነች በየትኛው ሚዲያ ላይ ስታዩ ለማኛ። ይሄ ነገር ደግሞ ጥቅምን ያማከለ ነው ብለን ከዚህ በፊት ስንናገር ነበር። አሁን ደግሞ የደረሰን መረጃ አለ። ሁላችሁም እንዳያችሁት ለቤተክርስቲያኑ ያስገቡት ብር ሌላ ነው፣ እነሱ የወሰዱት ግን ሌላ ነውና እንደዚህ አይነት ነገሮች መቆም መቻል አለባቸው ነው የምንለው። እነዚህን መቆም አለባቸው ብለን ስንናገር ግን ሀሜት የሚባል ነገር ከሆነ የሆነ የተሳሳተ ሀዲድ ላይ ነን ያለ ነው ማለት ነው። ስለዚህ መጀመሪያ ቤተክርስቲያንን እናስቀድም። አንዳንዴ እኛ ሰዎች ላይ ምን ያለው እንደው መንጋነት፣ ይቅርታ ለቃሉ፣ እንደው በጣም ሰዎችን የመከተል እንትና ያለውና ምናልባት ያው ክርስቲያን ተስፋ አይቆርጥም። ዲያቆን ክርስቶፎሮስ በሆነ ጉዳይ ላይ እስከ ጫፍ ሄደን ነበረ። አሁንም ግን ብዙ የምናነሳቸው ነገሮች አሉ። ቅድም ከስር እየጻፍኩኝ ነበር። ቀሲስ ዲበኩሉ እንደው አባታችን ቢረዱን ቢያግዙንና አንዳንድ ነገሮችን እንደው ምንችለውን ለማጥራት ብንሞክር የልጅነታችንን ብናደርግ የሚል ነገር ነው እኔ ጋ ያለው። ቀሲስ ዲበኩሉ እንግዲህ እኔ አላቅም፣ ብዙ ጊዜ ፎሎ እንደራረጋለን፣ ግን እኔ የኔ ይሁን የሚያነሳው ከሳቸው ጋር ይሁን አላቅም። የኔ ግን ችግር አለበት። ቲክቶክ ይባልጋል መሰለኝ አንዳንዴ። ብዙ ጊዜ ፎሎ ባኩን ነው የማየው እና በዚህ መንገድ ብንሄድ ላለው እንግዲህ ዲያቆን በዛ ጉዳይ አንተም ተስፋ ቆርጠሃል መሰለኝ፣ ተጠፋፍተን ነበር ረጅም ጊዜ። ስለዚህ ብዙ የምናነሳቸው ነገሮች አሉ። እንደው ተስፋ ሳንቆርጥ ለቤተ ክርስቲያን ዘብ ብንቆም ብዬ አስባለሁ። ቴንኪው። ጥሩ እሺ። እውነት ለመናገር ወንድዬ ቆንጆ ሀሳብ ነው ያነሳው። በል ግን እኔ አሁን ቅድም ሀሜት ምናምን እያልኩ ነው የማንስቻለሁ እና ያንን ከሌላ ነገር ጋር እንዳታገናኙት። አሁን ይሄ ወቅታዊ ጉዳይ ጥሩ የሄዳችሁበት እውነትም ሆነ ያገኛችሁት ምናምን ሊኖር ይችላል። ከአሁን በፊትም ከአንዳንዶቻችሁ ጋር አንዳንድ ጉዳዮችን ስንነጋገርም ነበረ፣ ወንዴን ጨምሮ ማለት ነው። ያንን አይደለም፣ ያንን ሳይሆን ለምሳሌ 100% በቃ አላርን 100% አካውንታቸው ላይ ብር እንዲገባ እያደረጉ ወደ 250 ሺህ ብር ወር 100 ሺህ ብር ምናምን ነው የምንመጣው አይነት እንደዛ አይነት ገንዘብ አሰባሳቢ አድርጎ ሁሉንም የመውሰድ እንደዛ ለምሳሌ ሰምቻ ቃሉ እንደዛ የሚሉ አካላት እንዳሉ እሱ ብቻ ሳይሆን ለምሳሌ እኔ አሁን ለምሳሌ ከትናንት በስቲያ 3ቱን ቀን አይታችሁኛል። ብዙ የተሰደብኩ እኔ ብቻ አይደለሁም፣ ዲያቆን ዘማርያም ብዙ የተሰደበ ነው እሱም። እና አሁን እኔ እንደውላችሁ አንድ ነገር እንትን በሉ፣ ለምን እንሰደባለን? እየየ ለማልቀስ አይደለም በይሳት እግዚአብሔር በሚያውቀው። ግን አትሊስት ደግሞ የሆነ የለም አንዳንዴ ዝም በተባለ ቁጥር እንደው በዛው በጨረፍታ የሆነች ነገር ለማለትም ጭምር ነው። ዝም በተባለ ቁጥር እንደው እውነት እንዳይመስልና ሰው እንዳይሰናከል ነው። እና በራሳቸው ፍላጎት ቤተክርስቲያን ብለው ጿን አባቶችም ሊሆኑ ይችላሉ፣ ሌሎች ሊቃውንት ሊሆኑ ይችላሉ፣ ተልእኮ ሲሰጧቸው ያለምንም ብስታብስቲ ሳንቲም ገንዘብ የታዘዙትን ነገር የሚፈጽሙ ሰዎች አሉ። ቢያንስ እሱን ነው። እና እኔም በተመለከተ ለምሳሌ ገንዘብ ተቀብለሃል ብባል እኔ አልተቀበልኩም ማለት ወይ አሁን እኮ ይኸውልህ ገንዘብ ለምን ማሰባሰቢያ ሄዳችሁ አበል ተቀበላችሁ ምናምን አይደለም። አትቀላቅሉ፣ እንዳይቀላቀል ሌሎችም እንዳይቀላቅሉ። አሁን ለምሳሌ እኔም ሊሆን ይችላለሁ፣ አንተም ልትሆን ትችላለህ። የሆነ ቦታ ሄደን አጭበርብረን ከሆነ መረጃው ሲመጣ ያን መረጃ ላይ ነው የምናወራው እንጂ የሆነ ሀሜት አይደለም የምናወራው። አሁን የወጣ መረጃ አለ አይደለ? መረጃ አለ 4 ሚሊዮን ተቀብ
ብሎ ሁለት ሚሊዮን መሰባሰብ እና ይሄ ኦልሬዲ መረጃው ወጥቷል ማለት ነው። ኦኬ ምናልባት እኔ የምጠረጥረው ነገር አለኝ። አንደኛ 2 ሚሊዮን ብለው የጻፉት በቃ የተሰበሰበው ይሄ ብቻ ነው ብለው ዋና አሰባሳቢዎቹ በልተውትም ሊሆን ይችላል። ባይዘ ለምሳሌ ለአበል የተከፈለው 4 ሚሊዮን ሆኖ ከዚያ አሰባሳቢው ኮሚቴው ይሄንን የሚያደርገው የሚያሰባስበው ሌላ ዋናው ከቦታው ላይ ያሉት ሰዎች ያገኘናት 2 ሚሊዮን ብቻ ነው ብለው ሊጽፉ ይችላሉ። በስተውስጥ ደግሞ ምንድነው በዚያ ስም ምናልባት 10 ሚሊዮን ገንዘብ በልተው ሊሆን ይችላል። እንደዚህ ይደረጋል። እኔ የሌቦችን ሲስተም ስለማውቀው ነው። እንደዚህ አድርገውም ሊሆን ይችላል። ስለዚህ አሰባሳቢዎቹ 20 ሚሊዮን አሰባስበው ቤተክርስቲያኑ በነገራችን ላይ 100 ሺህ ብርም ከሰጣቸው እኮ ራሱ ቤተክርስቲያኑ ተስማምቶ ከሰጣቸው እኔ ያልነቅፋቸውም ባይዘው በቃ አሰባስቡልኝ ውሎ አበል ይሄን ያልሰጣቸዋለሁ ብሎ በራሱ ፈላገ ትክክል የማይሆነው ይሄን ያልተከፍሉኛላችሁ አትከፍሉኝም የሚል ከሆነ ሌብነት ነው። ቅድም ተናግሬያለሁ። ግን አገልግሎ ሲወጣ ዴታ ይሆንና በዚያ ላይ ብናወራ ነው የሚሻለው። አሁን ጸጋዬን የሳብኩት እኔ ነኝ። ባይዘው ጥሩ መረጃዎችን እያወጣ ነው ወንድማችንና እሱም የሆነ ነገር ይበልና ሌቦችን ግን በፍጹም አንፋታቸውም። እኔ ዛሬ የጀመርኩ እንዳይመስላችሁ በእጅ የተጻፈ ደብዳቤ አለኝ። ከኢትዮጵያ ከመውጣቴ በፊት ከአለቆቼ ጋራ ግብ የገጠምኩበት 2 ፔጅ ነው ምናምን በእጅ የተጻፈ መረጃ ይዤው ነው የመጣሁኝ እዚህ ለታሪክ እንዲቀመጥ። ስለዚህ ሌባን በጣም ነፍሴ አብዝታ ትጸየፋለች። አብዝታ ነው የምትጸየፈው። ዛሬም የአስተሳሰብ አልተቀየረም። ቲክቶክ ላይ በተለይ የታወቁ ሌቦች አሉ። እዚህ ቲክቶክ ላይ ሌቦች አሉ፣ ወንበዴዎች አሉ። በተለያየ መንገድ ነው የሚመጡት እነዚህ ልጆች በቃና እነዚህን ሰዎችን እንደው ብናልፋቸው ምናምን ኖ ንስሐ ከገቡ እናልፋለን። አሁንም መጥቶ ግን ድርቅ ካለ ግን ካህን ማለት ሰዎቹን ገስጾ ዘልፎ ንስሐ እንዲገቡ የሚያደርግ እንጂ ፍጥጥ ብሎ ሌባው አልሰረኩም ካለ ከቤተ ክርስቲያንም እንለያለን። እንኳን አይደለም ከሃይማኖቱ እና ቀልድ የለም። የሰረቀን ሰው ንስሐ ከገባ አጥፍቻለሁ በድያለሁ ካለ ንስሐውን ቀኑናውን ሰተን ከእግዚአብሔር ጋር እናስታርቃለን። አልሰረኩም ካለ ግን እንዳስተዳደር ደግሞ እንወስናለን ማለት ነው። እንደዚያ ነው የምናደርገው። ይሄን ለማለት ነው ክርስቶፎሮስ። ብዙ አትድከም ኤክስፕሌን ለማድረግ ለሌቦችም በር በተለይ ምናልባት ወንዴ ይቺ ሐሜት የምትለዋን ነገር ስኮት ስላደረጋት ከሌላ ነገር ጋር አያይዞ ሌሎችም እንዳይረዷት እሱም እንደዛ እንዳይረዳው ለማለት ፈልጌ ነው። እና ለምሳሌ ከምንም ነገር ጋር ሳይነካኩ አሁን ቀሲስ ቅድም ባሉት መንገድ በቤተክርስቲያን አባቶች ሊቃውንት ተልኮ ሰጥተዋቸው አገልግለው ሲመለሱ እነሱም በቃ ሁላችሁም ሌቦች ናቸው አይነት አካሄድ እና በዛ አይነት ሐሜት ውስጥ መውደቅ ያ ሐሜቱን ለሚያማው ሰውም ፕላስ ደግሞ ለአገልጋዮቹ ጥሩ አይመጣም፣ ለቤተክርስቲያን ጥሩ አይመጣም የሚለውን ፖይንት ብቻ እንደትዙ ነው እንጂ ዳር ድረስ ተጣርቶ እውነትም በቃ የዝርፊያ ወንጀል የፈጸሙ አካላት ሊኖሩ እንደሚችሉ 100% እኔም እገሌ ሌላቸው የሚችሉም አሉ። አሁን እዚህ ጋር ልናገር አልችልም እንጂ እግዚአብሔር በሚያውቀው አንዳንዱ ፋርዘር መሄድ ያለብኝ ጉዳይ ነው። እና ምናልባት ነው እንዴ እናንተ ሄዳችሁበትን ጸግሽን ጨምሮ አንዳንድ መረጃዎችን ማወጡ በተወሰነ መልኩ እንደው ትረሰች ባላየውም ያው ያለበት ሁኔታ ስለማይፈቅድ ስለነበር ካርብ ጀምሮ ይኖራሉ። አሁን ለነዛ እኔ እዛ ጋር ሐሜት ነው ያማችሁ ጸግሽ ሐሜት ነው ወንዴ ወይ እንተና ልል አይደለም። በዛ በፍጹም አላረጋ አልችልም። ያልገባኝ ነገር ካለ አትሊስት እስከሚገባኝ ድረስ ወንዴ ሄደበትን መንገድ እኔም ወይ በሌላ መንገድ ላጣራ እችላለሁ። ጸግሽም ሄደበትን ወይም ቀሲስ እንደዛ ቢሄዱ በዛ መንገድ ሄጄ ነው ማስረጃ ከነ ማስረጃ ይዤ መጥቼ ልሞግታቸው የምችለው ልንነጋገር እንጂ አለዛ ደግሞ ትክክልም ከሆኑ እንደውም እነሱ እንደውም በትንሹ ከሆነ የገለጹት ደግሞ በከባዱ ልገልጸው እችላለሁ ማለትም የሆነውን ማለት ነው። አንዳንዴ እኮ አደባባይ ላይ ሙሉ ነገር እንደውም አይገለጽም አይደል? አንዳንዴ እንቀንሳለን እኮ አንዳንዴ በነገራችን ላይ እዚህ እንደው መስማት መሸከም በምችሉት ልክ አንዳንዴ እንናገራለን አይደል? አሁን እንደዛ ነው። እና አንዳንዴ አዲስ የሚሆንባችሁ ከዛ አንጻር ነው እንጂ እኔ ካሁን በፊትም ቢሆን ራሴን ጨምሮ አንዳንድ ጉዳዮችን እናገራቸው ነበር ለበስ እያደረግንና ከዛ አንጻር እንድትረዱት ነው።
ቅድም ወንድማችን መቅደላ መጥቷል። ቀሲስ ይቅርታ፣ እሺ። ቅድም ሞዴሬተር ሚውት አረገህና ከዛ ደግሞ ወጣህ። አይ ቲንክ ወይ ሞዴሬተር አስወጥቷል ወይ ደግሞ ራስ ወጥቷልና ቀሲስ በመልካም እንትን ነበር የጠየቁ፣ አልተረዳቸውም። ምናልባት ውጭ ከሆነ ያለኸው የሆነ ነገር ሀሳብ ሊጠቁምህ ነበር። አገር ውስጥም ካለህ ልክ እንደዛው እና ጥያቄያቸውን የት ነው ያለህ የሚለውን መናገር ከቻልክ መልስላቸውና ከዛ አይ ቲንክ ወደዚህኛው ሀሳብ እነጸግሽም ወንዴ እንኳን ሰጥቷል ሀሳብ፣ ሌሎችም ይሰጣሉ። ይቅርታሽ ለቅድም ለተፈጠረው እንትን አይ ችግር የለውም። እኔ እንኳ ያው የራሴን በራሴ ነው ማለት ብዙም እያደረኩ አይደለም፣ ግን በማድረገው የምችለውን አደርጋለሁ። ግን ቦታውን ባልገልጽ እኔንም ባልገልጽ ችግር የለውም። ምክንያቱም ስለምታገል ውጭ ነህ ወይስ ውጭ ነህ? ግን እሱ የሚለውን አደርጋለሁ። አይ ግን አደረኩ ብዬ መናገር አልፈልግም። እኔ ቀስ የሚሉትን እያደረኩ ነው። ይኸውልህ አሁን ውጭ ነኝ አደርጋለሁ በል ምናምን ሳይሆን የምታነሳቸው ሀሳቦች ቆንጆ ቆንጆ ሀሳቦች ነበሩ እና የገጠሩ ቤተክርስቲያን ምናምን ይታገዝ ስትለኝ ሾርትሊ ባጭሩ ምን ማድረግ ትችላለህ? ይቅርታ ቤት እየተንኳኳ ነው። እሺ። እና ምን ማድረግ ትችላለህ መሰለህ? ተወልደህ ያደግክባትን ደብር በቀላሉ $20 ስታርባክስ የምታወጣትን ለምናምን ብትሰጥ ለአንድ መርጌታ ደሞዝ ይሆናል። እና በዚህ አይነት መንገድ በቀላሉ መርዳት ትችላላችሁ። ኤክስፒሪየንስ ስላለኝ ነው። እሱ ልነግርህ ነው። ቀጥሉ። አይ ቀሲስ፣ እሱ የምትሉትን እኮ ይቅርታ በንግግሬ እንዳትቀየሙብኝ፣ እሱ የምትሉትን ሳያደርግ አንድ ሰው ሀሳብ አያመጣም። ባይዘው እኔ አድርጌያለሁ ማለት አይደለም። በዛ ውስጥ ገብቶ ችግሮቹን ከውስጡ አልቅሶ ነው የሚናገር። አንድ ሰው ያን ሀሳብ ሲያመጣ ኮሚኒኬት አድርጎ ነው እና በዛ መልኩ ያው አደረኩ። ምን ባለኝ በአካባቢ አደርጋለሁ። እና ግን አሁን የምትሉ ሀሜት ነው ያልኩት ግን እኔ ጴንጦች ጋር ስለምኖር እንዲህ ያደረጉ ኦርቶዶክሶች እንዲዘርፋሉ ብለው ስለሚናገሩ የእነሱ ሀሜት ጭምር ነው። አንደኛ እነሱ በብዙ አይነት ነው ቤተክርስቲያናትን እየመቷት ያሉት። አንደኛ በሙስና እነሱ ይበልጣሉ፣ በሌብነት እነሱ ናቸው የሚዘርፉት፣ እነሱ ናቸው ቁማር እየተጫወቱ ያሉት። ግን ይበልጥ እኛ ጋር ደግሞ ሰይፋቸውን የሚመዙት ለመምታት ስለሚመጡ ስለሆነ እዚህ ሚዲያ ላይ ስለዚህ ያለው መልኩ አይደለም። ሌባና ፖሊሱን መነጋገር ሳይሆን የሚያስፈልገው እዚህ አሁን እኛ የወጣው ወጪ ይውጣ፣ ግን ምን ያህል ምዕመናን አመተናል መልሰናል፣ ምን ያህል ትውልድ በትምህርት ላይ ያለ ነው፣ ምን ያህል የገጠር ቤተክርስቲያን እያፈራች ነው፣ ቤተክርስቲያን የተዘጋው ተከፍቷል ወይ፣ መምህር ያጡት እየተማሩ ነው ወይ የሚለውን ነገር በተለይ ኮሚቴ ተዋቅሮ እስከ ገጠር እስከ ጎጥ ድረስ ወርዶ የሚሰራ መዋቅር መዘርጋት አለበት። ይሄ ነው በቃ የሚያስፈልገው እንጂ ሚዲያ ላይ ማውራቱ ምን ማለት ይቅርታ፣ ማውራቱ አማርኛ እንደከበድ ይላል እና ያ አያስፈልግም። ስራ ላይ ነው መሆን ያለበት እንጂ ብር ይጠፋል። ደግሞ የሚያማው የማይሰጠው ሰው ነው። የሚሰጠው ሰው እኮ አይናገርም። የማይሰጠው ሰው ዘረፍከው፣ ሰረከው፣ እንዲያደረጋችሁ እንዲወሰዳችሁ እያሉ የሚሉት የማይሰጥ ሰው ነው ከኔ ጀምሮና ይሄን ነገር ሚዲያ ላይ ከምናወጣ የነሱ መዛበቻ ከምንሆን ግን አክቹዋሊ ያለው ስራ ጀነሬሽን ላይ እየተሰራ ነው ወይ? ሰው በጋብቻ እየሄደ ነው። ሰው በኢኮኖሚው ውድቀት እየተነጠቀ ነው። ሃይማኖት እየተነጠቀ ነው። አሁን በረሃብ ምክንያት ደግሞ በሰሜኑ አካባቢ ያሉ ወንድሞቻችን እየተራቡ ነው። እነሱ ጋር ፈንድ ማድረግ አለብን፣ መረዳዳት አለብን። በየቤተክርስቲያኑ ነገሮችን ሀድ ማድረግ ክርስቲያን ስለሆኑ ሌላ ብሔርን ተወው እና ያን አድርገን ይቺ ኦርቶዶክስ ሃይማኖት የአባቶቻችን ሃይማኖትን እስከ መጨረሻው ማጽናት ማመን ማላመንም የአባቶቻችን ቤተክርስቲያን ናት። እስከ መጨረሻዋ ድረስ በእኛ ጄኔሬሽን አንገት መርፋት የለባትም፣ መቀጠል አለባት የሚለውን መወሰን አለብን ነው። እኔ ሁሉ ታች ያሉትን በሙሉ ነው የምናገር የምፈልገው እና በዚህ መልኩ መጓዝ አለብን እንጂ ተረት ተረት አይጠቅመንም። ይሄ የጥላት ወሬ ነው። የነዚህ ጴንጤ የፕሮቴስታንትና የሙስሊሞች ወሬ ነው። ይሄ ማለት የክፉዎቹ የሃይማኖቶቹን ሳይሆን እነዚህ አክራሪዎቹ የነሱ አመለካከት ስለሆነ ይቺን ጥሏን እንኳን መግደላ አንዴ እዚህ ጋር ልግባና ይቺ ከሰሞኑ የምትወራዋ ነገር እንኳን ሀሜት ናት የእነንተና ናት ምናምን 100% እንደዛ እንኳን ትክክል አይደለም አሉ። እኔ በግልጽ ነገር እችላለሁ። ወጣ ያለ የውስልትና ስራ የሚሰሩ እኔ ብዙ እንዳላወራ የተጠነቀቁ ነው በነገራችን ላይ እንጂ ምን ለምሳሌ ብትሉኝ ከአስከፈለ ነግራችሁ እችላለሁ። ገንዘብ በደንብ የሚበሉ ሰዎች አሉ፣ ግን መካሪ ዘካሪ የሆኑ በቃ በጣም መንፈሳዊ መስለው የሚታዩ በነገራችን ላይ እሱ ብቻ ሳይሆን እኔ እንጃ እግዚአብሔርን ያምኑታል እንደነዚህ ሰዎች ሁሉ ጥያቄ ሚስጥርን በይፋ ማውጣቱ ምን ይጠቅማል ነው? ክርስቶፎር
ክርስቶፎር አንዴ አንዴ አሁን አንዴ እኮ ጥያቄ አንዴ እንደ ሃይማኖት እንደ ቤተክርስቲያን ገባኝ። ቆይ አንዴ ቆይ አንዴ እሺ ቆይ። ስለዚህ እኔ ምንድን ነው መሰለህ እኔ ቅድም አንዲት ሀሳብ ስናገር ነበረ። አንዴ እሺ ቆይ ሞዴሬተሮች ሚውት አድርገዋል። አሁንም ይኸውልህ እኔ የምታነሳቸው ሀሳቦች በዚህ ቆንጆ ናቸው፣ ግን ምን ሆነ መሰለህ መቅደላዬ እዚህ ጋር ምንም አይነት ጥፋት ይጥፋ ምንም ዝም በሉ ዝም ብላችሁ መሰለ ሀሳብህ አትሊስት መሰለ ገብቶሃል አይደል? ያ ትክክል አይደለም እያለማ ያለ ሰው እንደዛ ነው ሀሳቡ መሰለ አይደለም። አሁን አንደኛ እኔ በጣም ጥሩ የማይሆነው ከዚህ ቀደም አሁን ስማቸው በተለያየ መንገድ የሚወጣ ልጆች መክረናል። መጥተው ሲፈልጉ በጌም ይመጣሉ፣ ሲፈልጉ የሆነ ጅንጀና ይመጣሉ፣ ሲፈልጉ በሆነ ነገር መልካቸውን እንደ ስስት እየቀያየሩ የሚያጭበረብሩ አውደልዳዮች አሉ። እነዚህ ሆዳቸው በጣም ሰፍቷል። እውነት ለመናገር በአቅማቸው ማለት ከአቅም በላይ ነው የሚበሉት። ኦኬ ሲሪየስሊ ሆድ ከሀገር ይሰፋል። ኦኬ ሆድ ከሀገር ይሰፋል ይባላል። ከሀገር የሚሰፋው አየህ ሆድ ከሀገር ብቻ ሳይሆን በጣም ማጥበብም ትችላለህ፣ ግን አንድ ባቄላ ሁለት ባቄላ በልተህም ልትውልበት ትችላለህ። ደግሞ ሆቴል ውስጥ ታጨናንቀውም ልትውልም ትችላለህ። ሆድ እንዳረጉት ነው። በጣም ሆዳቸው የሰፉ ጤነኛ ያልሆኑ ክርስቲያኖች አሉ። ኦኬ መታረም አለባቸው። ደጋግመን መክረናል። እኔ በግሌ ታው ብያለሁኝ። ታው የመበለት ቤት ጌታ እኮ በአደባባይ ነው እኮ እናንተ የመበለት ቤት የምትበዘብዙ ብሎ እኮ የወቀሰው እኮ በአደባባይ ነው። ኦኬ የመበለቶችን ቤቶች የሚበሉ በተለያየ መንገድ ያውም ደግሞ ጉባኤ ቤት ባላደላደሉት ዝም ብሎ ይሄ በሰንበት ትምህርት ቤት እንኳን የፎረፈ እውቀት ያለው ሰው እንደተማረ ሰው አክት እያደረጉ ይሄ መቼም ምዕመናን በእናንተ ቋንቋ የሚናገርላችሁ ሊቅ ነው። በእናንተ ቋንቋ በእናንተ ልክ ወርዶ የሚያወራ ሰው ነው ለእናንተ ሊቅ። የሊቃውንቱ አንደበት የሊቃውንቱ ቋንቋ ለእናንተ በቃ ማህይም ያልተማረ ነው። ችግሩ ይሄ ነው። አንድም ቀን በየትኛውም ቤተ ጉባኤ ያላለፈ ሰው ሲዘርፋችሁ አትንኩብን ትላላችሁ። ሊቃውንቱን ለመሳደብና ለመተቸት ግን አንደኛ ናችሁ። ስርዓት ያዙ። ሌባ ነው። እኔ ዛሬ እዚህ ጋር የምናገረው ሰውዬ ካገኛችሁብኝ አትማሩኝ እንዴ። ኃጢአት አልሰራም አልልም፣ ግን ካገኘው ግን ይቅርታ ነው እንጂ የምጠይቀው እኔ አይኔን ግንባር ደረቅ ያድርገው ብዬ ግን እኔ አልመጣም። ድርቅ አልልም። ስርዓት ያዙ እንዴ። ሌባ ከሆነ ሌባ ነው። ዛሴ የምን ኮምፕሮማይዝ ነው? የጠላት ወሬን እንዲያውም በቅበተ እምነት ስም ነው እኮ አሁን እኛ የራሳችን ማጥራቱን ስንተው በዚህ በኩል አጥማቂ ይመጣል፣ በዚህ በኩል ደግሞ የዘመናዊ ቀፋይ ደግሞ ይመጣል። እኛ ቅድሚያ እንዲያውም ንገሩን ካላችሁ የምንሰጠው ለቤታችን ነው። ቤታችንን ነው መጀመሪያ የምናጠራው እኛ። ምክንያቱም ከውጭ ያለ ጠላት ቤተክርስቲያንን አይጎዳትም። ብዙ የውስጡ ከጠነከረ የውጩ ስለማይጎዳት በታሪክም ቤተክርስቲያን ሲጎዳት የኖረ የውስጥ ምንፍቅናና ይሄ አጭበርባሪዎች ሉተርን ያስነሳው የካቶሊክ የውስጥ ነውረኝነት ነው፣ የሥነ ምግባር ጉድለት ነው። ኦኬ ቤተክርስቲያን ውስጥ ምንፍቅናም በተለያየ ጊዜ የመጣው ከውስጥ ነው፣ ከውጭ አይደለም። እና አሪዎስ ከውስጥ እነ ንስጥሮስ ከውስጥ ነው የወጡት። ኦኬ ከውጭ የመጡ መናፍቆች በጣም ጥቂት ናቸው። ስለዚህ ቤተክርስቲያን ከውጭ ኮንክሪት ስለሆነች የውስጡ አይጎዳትም፣ የውጩ አይጎዳትም። የውስጡ ግን ይጎዳታል። ሶኛ ወደፊት የምናደርገው እንደውም የውስጣችን ላይ ነው የምንሰራው፣ ማጥራት ላይ ይህ ቅራቅንቦውን ምናምን ገለባውን ማጥራት ያስፈልጋል። ለመሸፈን ምናምን አትሞክሩ። ትዕግስተኛ ለመሆን ካህን ሆኖ እንዴት እኔ ካህን ነኝ፣ ግን ካህን የምሆነው ንስሐ ለመግባት መተህ ንስሐ ከገባህ እንዲያው የእናቴን ልጅ ብትገለው ንስሐ መተህ ከተናዘዝክ አይሱ እኮ ነው ወንድሜን የገደለው ብዬ ላወጣው አልችልም። በታምር ንስሐ ነዋ ይሄ። ስለዚህ ንስሐ ልጄ የሚነግረኝን ነገር አውጥቼ እማወራ ከሆነ ከክህነትም ያሽራል፣ ከቤተክርስቲያንም ያሳግዳል። ባይዘው እኛ እያወራን ያለ ነው በአደባባይ አይነ ደረቅ ሌቦችን ነው እየተናገርን ያለ ነው። ኦኬ የሚዘርፉትን በአደባባይ የሚዘርፉትን ደግሞ ቤተክርስቲያን ነው መርካቶ ሄደው አይደለም የሚዘርፉት። ሄዱ እዚያ መስረቅ ከፈለጋችሁ መስረቅ በሁሉም ቦታ ኃጢአት ነው፣ ግን ቤተክርስቲያን የሚሰርቅ ሰው ደግሞ ያስጠላል በመድኃኔዓለም። ስለዚህ ይሄንን እንደማጋለጥ ምናምን ቆጥራችሁ ስታወሩ እንደው እውነት ለመናገር ከእናንተ እኛ እንሻላለን አይነት ይመስላል እና ጥሩ አይደለም፣ አያንጽም ለማለት ነው። ቴንኪው።
አዎ እና እድሉ መቅደላ ሀሳብክን እሺ፣ አንድ ሀሳቤ ልጨርስና ቅድም የጀመርኳትን ቆይ ትቀጥላላችሁ በተራሽ። ይቅርታ ልብ አንድ ሚውት አድርገህ ቆዩና፣ እሺ እሺ ሚውት ያርጓት አንዴ ማይኳንና እንዳንረባበሽ። መቅደላ ሀሳብክን ባይዙ ይኸውልህ ተረድተንሃል፣ ግን መጨረሻ ላይ መስተካከል ያለበት ነገር ስለሆነ ነው እና ይህ ገጠር ላይ ወርደን በየክፍለ ሀገሩ በደንብ መስራት አለብን። በዛም በዚህም በአሕዛብም በመናፍቃንም ብዙ ስራ እየተሰራ ነው ያለው መሬት ላይ በብዙ መንገድ በዳቦም በምንም እየሄዱ እንደገና ደግሞ በብዙ መንገድ በስፖንሰር በተለያየ መንገድ እሱን ወርደን መስራት አለብን። በተለይ ወጣቶች መልካም ነገር ነው እና በነገራችን ላይ እዚህም ደግሞ የምንሰራው ስራ ይህ ዝም ብሎ ወሬ ብቻም አይደለም። እውነት ለመናገር በጣም ጥንቃቄ ይፈልጋል። ማህበራዊ ሚዲያ ላይ ያለውን አገልግሎት በነገራችን ላይ መናቅ የለብንም። ቀላል ነገር አይደለም። ብዙዎች እየጸኑም ነው፣ ብዙዎችም ደግሞ ከሌላ ቤተ እምነት እየመጡ ነው። እኔ ለዚህ እኔ በጠይቁኝ ላስቆጥራችሁ ይችላሉ በምችለው ማለት ነው እማቀውን እና ዋናው ግን ምንድነው ማህበራዊ ሚዲያንም እንጠቀማለን ቀድሰ ነው። እንደገና መሬት ላይም ደግሞ ወርደን ግን መስራት አለብን። ኢንተርኔት የሌለበት ቦታ፣ እንደዚህ ስልክ የሌለበት፣ ቲክቶክ የሌለበት ቦታ፣ ቴሌግራም ዋትስአፕ የሌለበት ቦታ ላይ ወርደን በደንብ እዛ ላይ ያዛ አካባቢ ያሉ ወጣቶችን ህፃናትን ማብቃት ይጠበቅብናል። የሄዱት እንዲመለሱ ጉባኤ ማዘጋጀት ይጠበቅብናል። ምንም እንትን የለውም። ቅድም ደግሞ ቀስ የተናገሩትን በተለይ ደግሞ እዛ አካባቢ በተለይ ተወልዳችሁ ያደጋችሁ በተለይ አካባቢ ማለት ነው። እሺ ተወልዳችሁ ያደጋችሁ አካላት ሰብሰብ እያላችሁ ጉባኤ እንዲዘጋጅ ለምሳሌ እንደ ማህበር ነገር እዛው ለምሳሌ እንደ ሰንበት ቤት እንዲጀመር እንደው እንዲያስበን ነበር እስቲ ለምሳሌ ብላችሁ ለምሳሌ እንደዛ እናንተ ፈርቀዳጅ ልትሆኑ ትችላላችሁ። ግዴታ እኔ አይደለም መጠበቅ ያለብኝ እዚህ ግባ ማልባለች ግዴታ ቀሲስ በኩሉ ወይም ሌላ አካል አይደለም መጠበቅ ያለበት። ይሄ በጣም መታሰብ አለበት። ቅድም ቀሲስ መቅደላ እንደምሳሌ ስንት ሲሉ የት ነው የምትኖረው ሲሉ ለሁላችንም ነው እና ይሄ መታሰብ አለበት። ያዛጋ ምንም እንትን የለውም። ከዚህ ውጭ ግን በጣም ጥንቃቄ ማድረግ ያለባችሁ እዚህ ማህበራዊ ሚዲያ ላይ ስቲል ናው አይኑን ጨፍኖ በቃ እገሌ ወገሊትን ወይም እንትን አባም ይሁን ምንም ይሁኑ ዝም ብሎ አይኑን ጨፍኖ መከተል የሚፈልግ ሰው አለ። ነገ ተሰበራላችሁ። እንደዚህ አይነት ሰዎች በነገራችን ላይ ጥንቃቄ አድርጉ። ቆም በሉ። አንዳንዴ ፍሬን ያዙ። እንዲሁ ዝም ብሎ በነገራችን ላይ እኛም ልናወራ አንችልም። በጣም የሚልከሰከሱ አካላት አሉ። ገንዘብ በቃ በጣም ገንዘብ ዝም ብሎ የሚያሽከረክራቸው ማለት ነው፣ የምታጨበጭቡላቸው። እሱ ብቻ ሳይሆን መረር አድርገው ካላችሁ ናይት ክለብ ሁሉ ይሄዳሉ። እንግዲህ መሸከም ከቻላችሁ አሁንም ልጨምርላችሁ ይችላል። እንደዚህም የሚያደርጉ አካላት ቆም ይበሉ። አሁንም ነገ እግዚአብሔር ያዋርዳል በአደባባይ ማለት ነው። የአንዳንዶቹ ደግሞ ትቢታቸው አባቶች እንኳን ሄደው እንዲያናገሯቸው አንዳንዶችን ስንሞክር የሚመልሱላቸው ምላሽ ይሄ አሁን ትክክል አይደለም። አይ ችግር የለውም ዋናው ምን ዝም ብሎ ምን ይስበከን እንጂ ዋና ኤቲስት ሆኖ ሊሰብክ አይችልም። እምነቱ ምንድነው? የአንዳንዶቹ በነገራችን ላይ እምነታቸው ራሱ ምንድነው? በቃ ማለት እኔ ይሄ ልክፍትም ነው ህመምም ነው በነገራችን ላይ አያምኑም። እነዚህ ሰዎች የሚያምኑ አይደሉም። ይኸውልህ ክርስቶፎሮስ የሚሰርቅ ሰው ወንጌል እየሰበከ ወንጌል እየሰበከ ጭፈራ ቤት የሚሄድ ወንጌል እየሰበከ የማይቆርብ ወንጌል እየሰበከ የሚያጭበረብር ሰው እምነት የለውም። ፓጋን ነው ይሄ። እንዴ የሚያምን ሰው እንደዚህ ያደርጋል እንዴ? የሚያምን ሰው እኮ ያስቀድሳል። የሚያምን ሰው እኮ ይቆርባል። የሚያምን ሰው እኮ በማይረባ ቆሻሻ ቦታ ላይ እኮ እንዴ አንድ ሰው እንደው የሚያምን ሰው የሚታወቅ ሰው ስም ያለው ሰው የሚያውቀው ሰው ልብ አድርግ። ሰው እንኳን የማያውቅህ እንኳን ብትሆን ሰው ይሰናከልብኛል ብለህ ማለት የማያውቅህ ቢሆን እንደው ቢያንስ ሰው እያወቀህ እኮ በድፍረት ኃጢአት የምትሰራ ከሆነ እኮ ለሰውም አትጨነቅም ለራስም። ይሄ እኮ ፓጋን ማለት ሌላ። ታዲያ ፓጋን የሚለው ምንድነው? እስመ ሰብከ ሃይማኖት ያለብሳል። ሰው ለክፋቱ ሃይማኖትን ሽፋን ያደርጋል። እንደዚህ ያሉ በሃይማኖት ካባ የተደበቁ ዱርዬዎች ናቸው እነዚህን ሰዎች ግድ የለም አትበሉ። እኔ እንዲያውም በየመጠጥ ቤቱ የሚልከሰከሰው መጥቶ እንዲሰብከኝ አልፈልግም። ቁጭ ወንጀሉን ያስቀምጥ፣ መጀመሪያ ንስሐ ይግባ። ወንበዴ እንደዚህ ያለ ነውረኛ ሊከላከል የሚመጣ ሰው ራሱ ነውረኛ ነው። እውነት ለመናገር አገልጋይ ነኝ ካልክ ኦኬ ቦታን ምረጥ። ኦኬ እንደ አገልጋይ አክት አድርግ። አትሊስት ነው ሰው እንደው እንዳይሰናከልብኝ ብለህ እንኳን ኃጢአትህ እንኳን በግል እንኳን ብታረጉ ተደብቀህ ቤትህ። በእውነት ይሄ እኮ ትክክል አይደለም። ደግሞ ይሄንን ማድረግ ስለሚችሉ ነው እንዴ። ትክክል አገልጋይ ነኝ ሰባኪ ነኝ ዕቅበተ እምነት ላይ እሰራለሁ ካልክ የማይሆን ቦታ ላይ አትገኝ። ሰው ያውቃል፣ ሰው ይሰናከላል።
ወንድሜን የሚያሰናክል ከሆነ ስጋ አልበላም አለ ቅዱስ ጳውሎስ። እንዴ ወንድምህን የሚያሰናክል ከሆነ እንኳን ራሱ መብል እኮ ትከለከላለህ። እንዴት ያለ ዘንድሮ እኮ የገጠመን ነገር እንደዚህ እኮ ነው። ፓጋኖች መጡና ሰባኪንን ብለው አክት ያደርጋሉ። አጭበርባሪ ወንበዴዎች፣ ወንበዴ ወንጌል ላይ አትስረቅ እያልክ የምትሰርቅ አለ ጳውሎስ። አትስረቅ ትላለህ ግን ትሰርቃለህ እንዴ? ወንበዴ እዚህ መጥቶ ልክ መካሪ በቃ የሌለ እኮ በቃ ባህታዊ እኮ ነው የሚመስሉት እዚህ መጥተው ቀበሮዎች። እኔ እንዲያውም ይኸውላችሁ ከታች የምትከታተሉ ሰዎች ዕቅበተ እምነት ላይ የሚሰሩ አገልጋይ ሆነው ሲሰክሩ ካያችሁ ፎቶ አንስታችሁ ላኩልን። ድርሽ አይላትም፣ መድረክ ላይ አይቆማትም። ማንም ሰባኪም ይሁን ጳጳስ መነኩሴም ይሁን ጳጳስ እንኳን አያረግም፣ እንደዚህ ያለ ነገር የለም። መነኩሴም ይሁን ቄስም ይሁን ሰክሮ ሲንዘላዘል ካገኛችሁት እግዚአብሔር ምስክሬ ነው፣ መረጃ ላኩልን። ከስራ ቦታው እንዲባረር ነው የምናደርገው። ቀሽም አራለን የሰከረን ተከታይ ትክክል አይደለም፣ አቁሙ። ሚሰማን ጠፍቶ እንጂ አለ ቀሲስ በእውነት ወንድምዬ ላኩልን። ይኸውላችሁ ላኩ። ይኸውላችሁ ለምን ይጠቅማል መሰላችሁ? ይሄ ማጋለጥ አይደለም። አንድ ነገር ልንገራችሁ። ይኸውላችሁ ኃጢአት ይራባል። ኃጢአት ይራባል። እንዴት ነው የሚራባ? ኃጢአት የማይቀጣ ከሆነ ለምሳሌ አንድ ቄስ ሲንዘላዘል ተገኝቶ ቢቀጣ ኖሞር ሌላ ቄስ ይህንን አያደርገው። ይፈራሉ። ከዚያ በኋላ እኔን ያየ ተቀጣ። በገጠር አህያ የሰረቀ ሰው ከቻለ አህያውን ያሸክሙታል፣ ካልቻለ መጫኛውን በአፉ ይነክስና ገበያውን በሙሉ ይዞረዋታል። የሰረቀውን ሰውዬ በግ ሰርቆ ከሆነ በጉን ይሸከምና ገበያውን ያዞሩታል። ለምን? ደግሞ ሲዞር እኔን ያየ ተቀጣ ነው የሚለው። ህብረተሰቡ ሌብነትን በዚህ አይነት መንገድ ይከላከላል። አንድ ቄስ እርምጃ ቢወሰድበት ሁለተኛ ሌላው ቄስ እዚያ ቦታ ላይ አይገኝም። ዝም ከተባለስ ሁሉም ነውረኛ ነው የሚሆነው። ሰዶምና ገሞራ የጠፉት በነገራችን ላይ ሃይባ ያተው ነው። ተው ቢባሉ ኃጢአትን እንደ ዘመናዊነት ወስደው ነው የጠፉት። ያጠፋናል ነውረኝነት። በቤተ ክርስቲያን ውስጥ ልቅ በቃ የተለቀቀ ኃጢአት ቤተ ክርስቲያንን ይጎዳል፣ ያጠፋል። ስለዚህ እንዲህ ያሉት ሰዎችን ስታገኙ መጀመሪያ ምከሯቸው። ምከሩ። አይተነውታል እዚህ ቦታ ላይ። ሁለተኛ እንዲህ ያለ መጠጣት እንኳን የሚፈልጉ ከሆነ ወደ ቤት ወት ይዘው ቤት ቁጭ ብለው ከቤተሰብ ወጋው ነው ይጠጡ። እዚያው በቃ የግዴታ ሰክሮ መንዘላዘል አለበት እንዴ በየቀበሌው? እና ይሄ ማጋለጥ አይደለም፣ ቤተ ክርስቲያንን መጠበቅ ነው ይሄ። በነገራችን ላይ በውጭ ሀገር ያሉ አብያተ ክርስቲያናት እንደ ህንድ እንደ ግብጽ ያሉ አብያተ ክርስቲያናት ኢኮኖሚካሊ በጣም ሰፖርት ስለሚደረጉ ቀሚስ ለብሰው የሆነ ዓለማዊ ቦታ ላይ እንኳን አይገኙም። ለምን? ለቀሚሱ ክብር እንሰጣለን ያለኝ አንዱ የህንድ ባላንካራ ኦርቶዶክስ ቄስ አንድ ጓደኛዬ እዚህ ሲያወራኝ ማለት ነው። ስለዚህ አትሊስት መስራት ያኮራል። ኦፍ ኮርስ መስራትም እንኳን ዓለማዊ ስራ መስራት በሌሎች አብያተ ክርስቲያናት ክልክል ነው። እኛ ግን ኡበሩንም ሊፍቱንም እየሰራን ነው የምንኖረው። ለምን? በቂ ደሞዝ ቤተ ክርስቲያናት ከፍለን፣ ቄሳችን ብዙ ነው። ለዚያ ሁሉ ደሞዝ መክፈል ደግሞ ቤተ ክርስቲያን አቅም የላትም። ስለዚህ ሰርተን እንኖራለን። መስራታችን ያኮራል ብዬ ነው የማምነው እኔ። ለሌሎች ግን ሌላ እንኳን ስራ መስራት አይፈቀድላቸውም። ለምን? ቀሚሳቸውን አውልቀው ወይንም የክህነት ልብሳቸውን አውልቀው መታየት አይፈልጉም፣ ማየት አይፈልጉም ይመናል። እና ምን ልላችሁ ፈልጌ ነው፣ ካህን የንስሐ አባታችሁም ሊሆን ይችላል። ባይዘው ይኸውላችሁ የንስሐ አባታችሁም እንኳን ቤታችሁ ሲመጣ ፕሊስ ጠብቋቸው፣ እስከሚሰክሩ ድረስ አታጠጧቸው። የእውነቴን ነው። እንደው ያ ለመጠጥ የምታረጉትን ነገር ሻሽ መግዣ መጽሐፍ መግዣ ብላችሁ ብትሰጧቸው፣ የገጠር ቄስ ደግሞ የሀገራችን ቄስ ደግሞ ድሆች ናቸው። ስለዚህ ትክክል አይደለም። እንዲህ ያለ ቦታ ላይ የሚገኝ ዕቅበተ እምነት የሚሰራ ይሄ ማጅራት ያወጣ ቅርጹ እንኳን ዝም ብሎ ይሄ ዱባ መስሎ የሚንቀሳቀስ ሙክት በሬ የሚመስል እና ፍየል የሚመስል እንደዚህ ያለ ዕቅበተ እምነት የለም ወዳጅ። በቃ ትሰብከዋለህ፣ ትኖረዋለህ። የማትኖረው ከሆነ ዝም ትለዋለህ። በቃ እንደዚያ ነው። ወደፊት እናራግፋቸዋለን። ዩልሲ ስርዓት ያዙ። ደግሞ እየመጡ ደግሞ ላይ እየከፈቱ በቃ ተከታያለን ምን ታመጣላችሁ ዘራፍ። ይሄ እኮ ወደ ቤተክርስቲያን ባለቤት አልባ አድርገዋት እኮ ነው። ማንም እየገባ ዝም ብሎ የሚዘርፍባት ቤት። እንዲያው እውነት ለመናገር ቄስ ነበረ፣ እንዲያው አለቆቹ፣ ጸሐፊዎቹ፣ ቢሮዎቹ ነበር ያሰለቹን። ሌብነቱ ተስፋፍቶ ወደ ምዕመን ተላለፈ፣ ወደ ምዕመናን ሄደ።
ምዕመናን ከሰረቃችሁ ምንም ቤተክርስቲያን ምንም አይተርፋትም። ባይዘው ቄሶቹ እኮ ትንሽ ስለሆነ ባይሆን ትንሽ ይቀራል። እንዲሁ ምዕመኑ ሁሉ ከዘረፈማ ምን ቤተክርስቲያን ምን ይቀራታል? አለቅን እኮ። እና አሁን የምንሰማው የምዕመናን ዘራፊዎችን ነው እየሰማን ያለ ነው። የሆነ የደብር ጸሐፊ የሆነ ደብር አለቃ ገንዘቡን በላው ነበር እኛ የምንሰማው ድሮ። አሁን ደግሞ ምዕመናን። ይሄ ለምንድን ነው? በእንቁላሉ ጊዜ እነዚያ የሚዘርፉ ሰዎች ስላልተቀጡ ነው። አሁንም ከመከላከል ይልቅ ሌቦችን ወንበዴዎችን ከመሸፈን ይልቅ አንድ ሁለቱ ከተጋለጡ ሁለተኛ አይሰርቁም። እመኑኝ። እኔ ለምሳሌ እኔ አሁን አንድ ጓደኛ እንደዚያ ቢደረግ መግቢያ ነው የማጣው። እውነቴን ነው እንዴ። ከዚህ ቀደም የነበረኝ ነገር አይወጣብኝ እንጂ ኖ ሞር ነው የምለው እኔ ብሆን እንዴ በጣም ነው የምደነግጠው። እንደዚህ ያሉት ነገሮች ስናደርግ ተሳስተን ወይም ስሜታዊ ሆነን ሳይሆን ኦን ታርጌት ነው የምናወራው። ለምን? ሌብነትን ለማቆም ስለምንፈልግ፣ ወንበዴዎችን ማስቆም ስለምንፈልግ። በዚህ መንገድ ካልሆነ በምንም አይነት ታምት ሌቦች ንስሐ የሚገቡ አይደሉም። መቅደስ ገብተው የሰረቀ ሰው ምን እንዴት ነው ንስሐ ይገባል እንዴ? ዶንት ኤክስፔክት። እንደዚህ ካለ ሰው ላይ ንስሐ አትጠብቁ። የቄስ ኪስ ቄሱ ሲያሳልም በእጁ እጁን ከተታሉ በአንዱ ቄሱ እጁን ዘርግቶ ሲያሳልም አንድ ሌባ ወደ ቄሱ እጁን ከተተው ይባላል። እና ምንድነው ይፍቱኝ ያለ ነው። እንኳን ፈትቼ እንደውም አንተ አልተቻልክም አሉት ይባላል። እና እሳቸው እጃቸውን ዘርግተው ሲያሳልሙ ሰውየው ወደ ኪሳቸው ብር እንትኑን አስገባነ ያዝ አደረጉት ባንዱ እጃቸው። ይፍቱኝ አባ ይፍቱኝ ስላቸው እንኳን ፈትቼ እንዲሁም አልተቻልክ አሉት ይባላል። እና እኔ እንደዚህ ያሉትን ሰው መታሰር ነው ያለባቸው፣ መፈታት የለባቸው። አም ሶሪ እኔ ሪያሊቲ ነው ማወራ። ቢከፋችሁ ባይከፋችሁ አይ ዶንት ኬር። ስለ ቤተክርስቲያን ስለሆነ ማወራው ግን አሁን ማወራትን እግዚአብሔር ይወድልኛል። አይ ቲንክ ይወደዋል። በቃ እኔ እንደዚያ ገምቼ ነው ማወራው። ካጠፋው ግን ይቅርታ አድርጉልኝ ወንድሞቼ፣ ይቅርታ። ቴንክ ዩ። መልካምሽ፣ እናመሰግናለን ቀሲስ። ያው እንግዲህ ኮሜንት ላይ አንዳንድ ሀሳቦችን የተመለከቱ ነበርና መሀል ላይም የገባችሁ አካላት ትኖራላችሁ። እንደው ሰው ኃጢአት በሰራ ቁጥር ተከታተላችሁ ከዛ የታባቱ እንትን በሉት የሚል ሀሳብ እንደዛ እንኳን አልተሰጠም። ምንድነው ቀሲስ ቀደም ሲናገሩ የነበረው መጀመሪያ ሰው ይነገረዋል። መጀመሪያ እንደ ወንድም እንደ እንትን ንገረው አይደለም የሚለው። ከዛ ደግሞ ለሶስቱ ነው። ከዛ ደግሞ ለቤተክርስቲያን ንገራት ነው የሚለው። ያንን ነው ቀሲስ ያን ኦሪዞን የተናገሩት። ከዛ አንጻር ተረዱት። ምናልባት ኮሜንት ላይ ያየሁት ሀሳብ ስላለ ነው። ከዚህ ውጭ ግን አርፈን ነበር እንደዚህ ይሄ የቲፎዞነት እንትን ውስጥ ያላችሁ አሁንም ወንድምቶች አላችሁ። አንዳንዴ የምታጨበጭቡላቸውን አንዳንድ አካላት ቀረብ ብላችሁ ድንገት ብታውቁና እንትን ብትሉ አንዳንዶቻችሁ ራሳችሁ የምታጠፉ ትችላላችሁ። በነገራችን ላይ በዚህ አይነት እንትን እኔ ከአሁን በፊት በብዙ አይነት መንገድ ያስቸግሩ የነበሩ አንዳንድ አካላት መተው ብዙ እንትን ያሉኛሉ ማለት ነው። ኢብን ከቤተ ክርስቲያን እንኳን እንትን ለማለት የተንገዳገዱ ማለት ነውና እንደዚህ የተንሻፈፈ ነገር ጥሩ አይደለም። አሁን እኛ ገሌ ወገሊት ምናምን ብለን አይደለም እየተናገርን ያለ ነው። እንደዛ ሳይሆን በቃ የተንሻፈፉ ነገሮች አሉ። ሰዎች አይን ያወጣ ስራ ሰርተው ከዛ ደግሞ ያንን እንደ ዝና ቆጥረውት ነገም ተመልሰው እዛው ናቸው። መተውም ደግሞ በትቢት ነው ነገሮችን አንዳንድ አካላት እንትን ሲሉ የምንመለከተው። ያ ትክክል አይደለም ነው። ቤተክርስቲያንስ በተለይ ገጠሯ ቤተክርስቲያን ለምን ትዘረፋለች? እና በትክክል ማስረጃ ያለው ነገር ከሆነ ይህንን ጉዳይ ዝም ብለን አለባብሰን ኧረ ሐሜት ነው ኧረ ምናምን ነው ብለን የምናልፈው ነገር አይሆንም። ያ ትክክል አይደለም። አንድ ያነሳ ነው። ሁለተኛ ደግሞ ከጉዳዩ ደግሞ የሌሉበትም ዝም ብለው አካላት ደግሞ አይ እናንተም ያው ናችሁ የራሳችሁ ጉዳይ በሚል ይሄ ጅምላዊ የሆነ አካሄድ አሁን ለምሳሌ ያጠፋ ሰው ካለ እንደ ወንድም ቀረብ ብሎ እንደ አባትም ደግሞ በውስጥ ይደረግና የማይሆን ሲሆን ደግሞ እንዲህ በአደባባይ ሊገሰጽ ይችላል። በነገራችን ላይ አቁም ረፍ አቁም ሊባል ይችላል። እና ያ መደረግ ሲጠበቅበት ግን ሁሉንም ነገር ደግሞ ጨፍልቆ ደግሞ እናንተም እዛው ናችሁ የሚል ደግሞ ሌላ ተራ የሆነ ሐሜትና አሉባልታ ውስጥ ደግሞ መግባት ያ ደግሞ ትክክል አይደለም ነው። የማይመለከተውን አካል ማለት ነው። በቅንነት እንዲያውም ከራሱ ወጪ አውጥቶ ብዙ ስራ የሚሰራ ሰው አለ። ለምሳሌ ይኖራሉ፣ ከአባቶች አሉ፣ ከወንድሞች አሉ፣ ከእህቶች ይኖራሉ። እና እነዛን አካላትም ግን ጨምረን ዝም ብለን እናንተም ያው ናቸው። ለምሳሌ አንድ ካህን ሲሳሳቱ ብንመለከት ሌሎችንም ካህናት ያው ናቸው ብለን አሁን እንደዚህ አይነት አባዜም እኮ አለብን በነገራችን ላይ። እና ያ ትክክል አይደለም።
ገብቷችኋል አይደለ? ስለዚህ ቆም እያልን ፍሬን እየያዝን የሚመከረውን በትክክል ለይተን እየመከርን የሚስተካከለውን እንዲስተካከል እያደረግን እንቀጥል።